ኦልራይት ሶ ባለፈው ያው ብዙዎቻችሁ ይሄኛው ትሬኒንግ ዲጂታል ማርኬቲንግ ላይ ሁለተኛ ፓርት ነው። ስፔሲፊካሊ ከዚህም በፊት ዲጂታል ማርኬቲንግ ቤዚክ የሆኑ ኖሌጆችን ተምረን ስለ ዌብሳይት ዲዛይን ተምረን እንዴት አድርገን ከስተመሮቻችንን ማኔጅ እንዳለበት በዲጂታል ኢንቫይሮንሜንት ምን ማድረግ እንደነበረብን በደንብ አይተናል። በዋናነት ኢቭን ቢዝነስ ስንል ኖሌጃችን እውቀታችንም ወደ ቢዝነስ መቀየር ይችላል። ያለንን እውቀት ተጠቅመን ሌላውን መድረስ እንደምንችል በህግ ባለሙያነቱ መምህር የኮምፒውተር ባለሙያው በኮምፒውተር ባለሙያነቱ ያንን ኖሌጅ ተጠቅሞ ለከስተመሮች ለሚመለከተው የሱን እውቀት ለሚፈልግ ሰው መድረስ እንዳለበት ቢዝነስ ሲባል የግዴታ ይሄ የምናውቀው ሞር ፎርማል ቢዝነስ ሳይሆን ይሄኛው የሰጠን ቴክኖሎጂው የሰጠን ኦፖርቹኒቲ ተጠቅመን የምናውቀውን እውቀት የምናውቀውን ክሎት ፎር ዛት ማተር ንግግርም ሊሆን ይችላል፣ ምክርም ሊሆን ይችላል። ሞቲቬሽናል ስፒከር እኮ በአሁኑ ሰዓት ትልቅ ኢንፍሉዌንሻል ፐርሰን ናቸው በሚዲያው ላይ እና ሁሉም ሰው የተለያየ መክሊት እንዳለው እናውቃለን። ሁሉም ሰው የተለያየ ስጦታ አለው። ሁሉም ሰው የተለያየ ብቃት አለው። ስለዚህ ያንን መክሊቱን የሚያሳይበት ፕላትፎርም ነው። ዲጂታል ማርኬቲንግ ደግሞ ያንን ለፐብሊክ የሚያደርስበት ነው። ከዚህም በፊት ባለው ኮሚኒኬሽን ፕላትፎርም ብዙ አመቺ አልነበረም። ይሄ ቴክኖሎጂ ሳይመጣ በፊት እንዴት አድርገን ለብዙሃኑ ለመድረስ ይከብደን ነበር ማለት ነው እና አሁን ግን ቴክኖሎጂው የፈጠረልንን ኦፖርቹኒቲ በመጠቀም ብዙሃኑን መድረስ እንደምንችል ነው ብዙሃኑ ጋር መድረስ እንደምንችል ነው እና እንዴት መድረስ እንዳለብን ነው እየተማማረን የነበረው። አሁን በሚቀጥሉት ጊዜያት ስለ ዲጂታል ማርኬቲንግ አናሊቲክስ ስፔሻሊ የላክነውን ለዚህ ለዲጂታል ማርኬቲንግ የተጠቀምናቸውን ዘመቻዎች ራሳችንን ለማስተዋወቅ ለምሳሌ እናንተ መጣችሁ ትሬኒንግ እንድትወስዱ በዚህም በዛም ባሉት ኮሚኒኬሽን ፕላትፎርሞች ይሄንን ኦፖርቹኒቲ ላልደረሰው እንዲደርስ ሳደርግ ነበረ እና ዘን ይሄ ዘመቻ ነው ማለት ነው፣ የጥሪ ዘመቻ ነው እና ይሄን ኦፖርቹኒቲ ያለላችሁ የማለት ዘን እሱን ካልኩ በኋላ ስንት ሰው ጋር ደረሰ፣ ስንት ሰው ተጠቀመበት፣ ስንት ሰው መጣ፣ ስንት ሰው ትሬኒንጉን ፈለገ የሚለውን ነገር አናሊቲክስ መስራት ይቻላል እና ሪፖርት ማግኘት ይቻላልና ስለነሱ ጉዳዮች ደግሞ በዛሬው መርሃ ግብራችን ከበር እናደርጋለን። በተጨማሪም ነገ ባይ ዘ ዌይ ነገም ኦፖርቹኒቲውን እንትን አድርጌያለሁ። ስለዚህ ሰርቲፊኬቱን ወደ 3 ሰርቲፊኬቶች ነው የምሰጣችሁ ማለት ነው። ሶስቱንም ለተከታተለ በአቴንዳንሱ መሰረት የነገውም ሞር ፕሮባብሊ ዛሬ ወደ መጨረሻው ላይ ወይም ደግሞ ከነገ ጀምሮ የምንማረው 2 ጉዳዮች አሉ። አንደኛው እንደ ዩኒቨርሲቲ ማህበረሰብ ኦር ኤኒ ስራ ላይ ላለ ማህበረሰብ የሚሆን እንዴት አድርገን ነው ባለን ዕውቀቶች ባለን ክህሎቶች አጫጭር ገቢዎችን ልናገኝበት የምንችል ፕላትፎርሞች ሚንሶች ምንድናቸው የሚሉትን ነገሮች ሞር ኦር ሌስ ወደ ዩኒቨርሲቲ ማህበረሰብ ያተኮረ አይነት ነገር አድርገን ስለነሱ ኢንካም ጀነሬሽን ባለን ኖሌጅ ባለን ዲጂታል ኖሌጅ ባለን ሌላም ኖሌጅ ወደ ኢንካም ወደ ገቢ እንዴት እንቀይረዋለን የሚል ኢሹ ዲስከስ እናደርጋለን። ዘን ስለ ስኮላርሺፕ ነው በዋናነት ዲጂታል ኖሌጅ ቱ ግሎባል ኖሌጅ የሚል አይነት ላይክ እያታደግነው ነው የምንሄደው ማለት ነው እና ወደ ግሎባል ኖሌጅ ስንሄድ ደግሞ እንዴት አድርገን ስኮላርሺፖችን አፕላይ እናደርጋለን፣ ትሬኒንጎችን አፕላይ እናደርጋለን፣ ፌሎሺፖችን እንዴት አድርገን አፕላይ እናደርጋለን፣ ያጫጭር ትሬኒንጎች ከሳምንት ጀምሮ እስከ 6 ወር እስከ 1 ዓመት የሚቆዩ የትሬኒንግ ኦፖርቹኒቲዎችን እንዴት እናሰፋለን፣ እንዴት እናገኛለን፣ ሚንሶቹ ምንድናቸው የሚለውን ነገር ካለኝ ፐርሰናል ኤክስፒሪየንስ ፕላስ ደግሞ ካነበብኩት አንድ ላይ አጣምሬ ለእናንተ በሚሆን ግብአት ለሚሆን ላይክ መነሻ የሚሆናችሁን በር ወይም መስመር አሳያችኋለሁ። ዘን አፍተር ይሄንን ማሳየት ብቻም ሳይሆን ወደፊትም ኦፖርቹኒቲዎችን እኔም በራሴ ሰርች እያደረኩኝ በቴሌግራም ግሩፓችን ሼር እንደማደርጋችሁና ኦፖርቹኒቲውን እንድታገኙ መንገድ እንደምከፍትላችሁ ያው በተባባልነው መሰረት ይሄንን እንሰራለን ማለት ነው። በዛሬው ሌሰናችን ስንጀምር ሌሰን 11 ሶሻል ሚዲያ ኢንጌጅመንት ሊድ ጀነሬሽን ኤንድ ሴልስ
በዋናነት የኛን ቢዝነስ ባልኩት መሰረት ኖሌጃችንን ቢዝነስ ነውና ሶሻል ሚዲያ ላይ ሼር ስናደርግ ፖስት ስናደርግ አቺቭመንታችንን ሼር ስናደርግ የኮሚኒቲው ኢንጌጅመንት ምን ይመስላል፣ የተመልካቹ ኢንጌጅመንት ምን ይመስላል፣ ሪስፖንዱ ምን ይመስላል፣ ላይኩ እንዴት ነው፣ ዲስላይኩ እንዴት ነው፣ ሼሩ እንዴት ነው፣ ፖስቱ እንዴት ነው፣ ሪፖስቱ እንዴት ነው የሚለውን ነገር ኢንጌጅመንት ማለት ይሄንን ያካትታል ማለት ነው። እኛ ፖስት ላደረግነው መረጃ ስንት ሰው አየልን፣ ስንት ሰው ላይክ አደረገልን፣ ስንት ሰው ዲስላይክ አደረገ፣ ስንት ሰው ፖዚቲቭ ኮሜንት ሰጠን፣ ስንት ሰው ኔጌቲቭ ኮሜንት ሰጠን፣ ስንት ሰው ሼር አደረገው፣ ስንት ሰው ፖስት ኦር ሪፖስት አደረገው የሚሉትን ነገሮችን ነው ሚዲያ ኢንጌጅመንት የሚያስተምረን። ሌላው ሊድ ጄኔሬሽን የሚለው ደግሞ በዋናነት እኛን የሚከተል ከስተመሮችን እንዴት እናመጣለን፣ የኛን ቢዝነስ፣ የኛን አይዲያ፣ የኛን ማርኬት ለመሸጥ ወይም በዛ ሂደት ውስጥ ሊያግዘን የሚችል ሊተባበረን የሚችል አካል እንዴት እናገኛለን የሚል ነገር ነው። ከዛን ሴልስ ደግሞ መጨረሻ ላይ ይሲ ኢንድ ሪዛልታችን ብያቸዋለሁ። አሁን ዩቲዩብ ላይ ቪዲዮ ሪከርድ አድርገን ሼር ማድረጋችን እንደ ኖሌጃችንን ቢዝነስ ወደ ቢዝነስነት ብዙ የቀደሙን ሰዎች አሉ። እውቀታቸውን ክህሎታቸውን ወደ ቢዝነስ የቀየሩ ዓለማችን ላይም ብዙ አሉ። የምናውቀውን ነገር ፎር ዛት ማተር በዛ ኤሪያ ላይ ኖሌጅ ሊኖረን ብቻ አይደለም። አሁን ትናንትና አንዳንድ ቪዲዮዎችንም እያዳመጥኩ ነበርና ለምሳሌ የሆነ ቴክኒካል የሆነ ነገር ዌብሳይት እንዴት ክሬት አደርጋለሁ ከዛም በላይ አልፎም ሌሎች ነገሮችንም የምናውቀውን ነገር እውቀታችንን መሸጥ ነው። በቃ እውቀት ማለት በሰለጠነው ብቻ አይደለም። ሌላ ተጨማሪ እውቀትም ካለን ያንን ነገር ማሳደግ እንችላለን ማለት ነው። አንዳንድ ቴክኒካል ነገሮች እንዴት ነው ፎር ዛት ማተር ቱ ዛት ኤክስተንት አንዳንዴም ላይክ ለምሳሌ ቀለል ብሎ ላይክ ቲክቶክ እንዴት ነው የምንጠቀመው ብላችሁ ልትሉ ትችላላችሁ። ይሄንን ሪከርድ አድርጋችሁ የእውቀታችሁን ሼር ማሳመር ነው ምናምን ያንን የሚፈልገው አካል አለ ማለት ነው የሆነ ቀን። ስለዚህ ቲክቶክ እንዴት እንጠቀማለን ሌሎችም ነገሮችን እንደዛ ሪከርድ እያደረግን ሼር ስናደርግ ኢንድ ሪዛልታችን ምንድን ነው? ኢንድ ሪዛልታችን እኛ የምንጠብቀው ፎሎወር አግኝተን ላይክ እንትን ማድረግ ነው፣ ፕሮሞሽን አድርገን ኢንድ ሪዛልቱ የሆነ ገቢ ነገር ማግኘት ነው ማለት ነው። ሴልስ ነው። ስለዚህ በኖርማል ቢዝነሱ ጋር ስንሄድ ኖርማል ቢዝነሱ ላይ ሶሻል ሚዲያ ላይ ሼር እናደርጋለን፣ ፕሮሞት እናደርጋለን፣ ያሉንን ፕሮዳክቶች እናሳያቸዋለን፣ ያሉንን ሰርቪሶች ሼር እናደርጋለን። ኢንድ ሪዛልቱ ዞሮ ኢንድ ሪዛልቱ ገቢ ማግኘት ነው፣ ሴልስ ማግኘት ነው፣ ሽያጭ ማካሄድ ነው፣ ከስተመሮችን መጨመር ነው፣ ተጠቃሚ ማሳደግ ነው። ይሄንን ነገር እናያለን በዚህኛው ስፔሲፊክ ቻፕተር እና ይሄንን ቻፕተር ስንጨርስ አውትላይን ጉድ ፕራክቲስ ኢን ማኔጂንግ ሶሻል ሚዲያ ኮሜንት ኤንድ ኮምፕላያንስ የሚል አለ። ይሄንን ነገር ታውቃላችሁ ወይ? ይሄንን ነገር የማወቅ ክህሎታችሁን ታዳብራላችሁ። ኦር አት ዘ ኤንድ ኦፍ ዲስ ሌሰን ዩ ዊል ለርን አባውት ዚስ ቲንግ። ሌላው ሴት አፕ ኖቲፊኬሽን ፎር ፕሮፋይል ሜንሽን ኤንድ ኮሜንት። ኖቲፊኬሽን ደግሞ ወሳኝ ነገር ነው። ፌስቡክ እንጠቀማለን፣ ቲክቶክ እንጠቀማለን፣ ሌሎች ፕላትፎርሞችን እንጠቀማለን። ዘን ኖቲፊኬሽን ወሳኝ ነው። ለምን እኛ አሁን ላይክ ፔጆችን መክፈት እንደዛ ያ ብቻ በቂ አይደለም። we have to follow the comments, suggestions, complaints from our audiences, so we have to make notification active. ሌላው understand the term call to action and its importance in generating lead through social media platform. አንድ ሌላ በጣም ጥሩ ነገር ደግሞ ኮል ፎር አክሽን የሚላል። ኮል ፎር አክሽን ይሄ ማለት አሁን የሆነ ፔጅ ላይ ስትገቡ ሳይን አፕ፣ ሪጂስተር ወይም ደግሞ ፐርቼዝ ምናምን የምትል አይነት ተርሞችን ታያላችሁ። እነሱ ተርሞች ኮል ፎር አክሽን ይባላሉ። እና አክሽን ላይክ ኦዲየንሱ እዛ ፔጅ ላይ ሲገባ ወደ ኢንድ ሪዛልቱ የሚወስደው ጠቋሚ አቅጣጫ ጠቋሚ ማለት እንችላለን ማለት ነው። ዋናው ነገር እዛ ፔጅ ላይ ሲገባ ግዢ እንድናካሄድ ሊሆን ይችላል፣ ራሳችንን እንድንመዘግብ ሊሆን ይችላል፣ ኦር የሆነ ፕሮፋይል ክሬት እንድናደርግ ሊሆን ይችላል። ክሬት ፕሮፋይል፣ ሳይን አፕ፣
ሳይን ኢን፣ ሬጂስተር፣ ፐርቼዝ የሚሉት ነገሮች ኮል ፎር አክሽንን ያሳያሉ ማለት ነው በሆነ ዌብሳይት ላይና እነሱን በደንብ አድርገን በሚታይ አቅጣጫ ጠቋሚ ልንላቸው እንችላለንና ጥሩ አቅጣጫ ጠቋሚዎች ናቸው። እነሱን በደንብ አድርገን ማስቀመጥ አይደንቲፋይ ኮመን ኮል ቱ አክሽን ኤግዛምፕልስ የሚሉ ነገሮች አሉ። አንደኛው ሶሻል ሚዲያ ላይ ኮሜንት እና ኖቲፊኬሽን ነው። መጀመሪያ ማድረግ ያለብን ኮሜንት እና ኖቲፊኬሽን ላይ የኛን ክሬት ያደረግነውን ሶሻል ሚዲያ ፕላትፎርም ለቢዝነሳችን ኮንቲኒየስሊ ፎሎ ማድረግ አስፈላጊ ነው። ማየት አስፈላጊ ነው። መከታተል አስፈላጊ ነው። ላይ ክሬት አደረግን፣ የሆነ ፕሮዳክት ፔስት አደረግን፣ የሆነ ኢንፎርሜሽን ሼር አደረግን፣ የሆነ ቪዲዮ ፔስት አደረግን ዘንድ ኢግኖር የምናደርገው አይደለም። እንደዛ መሆን የለበትም። ምክንያቱም እኛ ኢንድ ሪዛልታችን ገቢ ማግኘት ከሆነ ኢንድ ሪዛልታችንን ሴል ፕሮሞት ማድረግ ከሆነ ያንን ነገር ሊያደርግልን የሚችል ኮንቲኒየስ ፎሎ አፕ ያስፈልጋል። ኮንቲኒየስ ደግሞ ለሚጠይቁት ነገር ሪስፖንድ ማድረግ ከስተመሩ የሚጠይቀን ነገር ፎሎወሩ ለሚጠይቀን ነገር ሪፍራሩ ለሚጠይቀን ነገር ሪስፖንድ ማድረግ ቶሎ የተሆነ ምላሽ መስጠት እንደዚህ አይነት ነገሮች ያስፈልጋሉ። ሁለተኛው ፖዚቲቭ ፊድባክ ካለ ያንን ፖዚቲቭ ፊድባክ አፕሪሺየት ማድረግ በፊት ነገርያቸዋለሁ በባለፈውና ጥሩ ነገርም ከሆነ ቴንኪዩ ማለት ማልመድ አለብን። ያንን ባህል ማድረግ አለብን። አሁን የሆነ ሰው ጥሩ ነገር አድርጎላችሁ እናንተ ምንም ካላላችሁት ተሳስቼ እንደሆነ ብሎ እኮ የራሱ ጥያቄ ይጠይቃል። ቴንኪዩ ማለት መልመድ አለብን ማለት ኔቸር በቃ በትንሹም በትልቁም ቴንኪዩ አመሰግናለሁ ቴንኪዩ ማለት መልመድ አስፈላጊ ነው። ያ ነገር ፖዚቲቭ ስፕሪት አለው ወይም ደግሞ ምላሽ ነው። ላመሰገናችሁ አፕሪሺየት ላደረጋችሁ ጥሩ ነገር ላደረገላችሁ ሰው አትሊስት ቴንኪዩ ማለት አስፈላጊ ነው ማለት ነው። ሁለተኛው ሃንድል ኮምፕላያንስ ፕሮፌሽናሊ ይሄ ደግሞ በጣም ሌላኛው ነገር ነው። ሃንድል ኮምፕላያንስ አሁን በፊት አንዳንድ ኔጌቲቭ ሪስፖንሶች ደግሞ ካሉ እዛው መድረኩ ላይ በኮሜንት ላይ በፖስት አካባቢ ላይ ሼር ባደረጋችሁት ጉዳይ ላይ ኮምፕሌን ካለ ኮሜንት ካለ ጭቅጭቅ ካለ እዛ አካባቢ ላይ እዛው ላይ ማፋፋም የለባችሁ። እዛው ላይ ነገሩን ማባባስ የለባችሁ። ወደ ኦፍላይን ትጠቀማላችሁ። በስልክ የሚቻል ከሆነ በስልክ ኮንታክት ታደርጉታላችሁ። እዛው ላይ እናንተ ሪስፖንድ ያም ዳይሬክሽኑን ይቀይራል። የሌላውንም ሰው ሰውየው ለኮሜንት ላደረገው ኔጌቲቭሊ ኮሜንት ላደረገው ነገር ኢግኖር ማድረግ አስፈላጊ አይደለም። ነገር ግን the way we respond ፕሮፌሽናል በሆነ ወይ ኦፍላይን በውስጥ ሊሆን ይችላል ማለት ነው። ሌሎች በማያውቁት ዳይሬክት ሜሴጅ ልታደርጉለት ትችላላችሁ። ነገ ስልክም ካላችሁ በስልክ ሌላም ኮሚኒኬሽን ፕላትፎርም ካለ በዛ እዛው ላይ ፖስቱ ላይ ሼር ባደረጋችሁት ላይ ነገር ስር ግን እሱ ኔጌቲቭ ነገር ተናገረ ብላችሁ እናንተ ደግሞ ያንን እዛ ጋር ሪስፖንድ ማድረግ አስፈላጊ አይደለም። ሌላው በተቻለ መጠን ሪሌሽንሺፕ ቢውልድ ማድረግ ነው። ፖዚቲቭ ለሰጣችሁ ሰው ቴንኪዩ ስትሉት እኮ ፖዚቲቭ ቫይብ አለው ማለት ነው። ፖዚቲቭ ስፕሪት አለው። የሆነ ላይክ እዛ አካባቢ ላይ የሚፈጥረው ሁኔታ ነው ላይክ ፍሬንድሺፕ ነው፣ መተሳሰብ ነው። ላይክ ያንን ነገር ኮሜንት ላደረገላችሁ ሰው ሼር ላደረገላችሁ ሰው ሪፖስት ላደረገላችሁ ሰው ፖዚቲቭ የሆነ ሪሌሽንሺፕ መፍጠር ደግሞ በጣም አስፈላጊ ነው የሚሆነው ማለት ነው። ሌላው ሞኒተር ኖቲፊኬሽን፣ ያ ማለት ኖቲፊኬሽናችሁን አክቲቭ ማድረግ መቻል አለባችሁ። ኖቲፊኬሽናችሁን የሆነ ሰው ላይክ ሲያደርግ ማየት መቻል አለባችሁ። የሆነ ሰው ኮሜንት ሲያደርግ ላይክ ማየት መቻል አለባችሁ። ስለዚህ ኖቲፊኬሽን እንትናችሁን አክቲቭ መሆን አለበት። ስለዚህ ሰው ኮሜንት ሲያደርግ ሼር ሲያደርግ ሜሴጅ ሲልክላችሁ ቶሎ መመለስ አለባችሁ ካልን ቶሎ ለመመለስ ደግሞ ከሲስተሙ ላይ ኖቲፊኬሽኑን አክቲቭ ማድረግ ዩዝ አለርት ኢፌክቲቭሊ እንደዚህ አይነት ነገሮች። ስለዚህ ባጭሩ ፋስት ፕሮፌሽናል ሪስፖንስ ተርን ሶሻል ኢንተራክሽን ኢንቱ ትረስት ኤንድ ከስተመር ሪሌሽንሺፕ። ስለዚህ ሶሻል ሚዲያ ላይ ቶሎ የምንመልስ ከሆነ ፕሮፌሽናል የሆነ አይነት መልስ የምንሰጣቸው ከሆነ አንደኛ ከከስተመሮቻችን ጋር መተማመን እንፈጥራለን። ዩሲ
እና ሰው ሲጠይቅ የምትመልሱለት ከሆነ መተማመን ይፈጠራል እና መተማመን ብቻም ሳይሆን ጥሩ የሆነ ሪሌሽንሺፕ ከደንበኞቻችሁ ጋር ትፈጥራላችሁ። ስለዚህ እንደዚህ አይነት ነገር ያስፈልጋል። ሌላው ሶሻል ሚዲያ ላይ እና ባላችሁ ፕላትፎርም ላይ ማወቅ ያለባችሁ ሌላው አንድ ጉዳይ ኮል ቱ አክሽን የሚለው ነው። ይሄ ማለት ቴል ዩር ኦዲየንስ ዋት ቱ ዱ ኔክስት። ይሄ ኮል ቱ አክሽን የሚለው ለኦዲየንሳችሁ ምን ማድረግ እንዳለበት እዛም ዌብሳይት ላይ ገባ፣ እዛ ሶሻል ሚዲያ ላይ ገባ፣ ፔጁ ላይ ነው ያለው። ስለዚህ ጠቋሚ በሆነ ዊዝ በሚታይ ከለር ጠቋሚ የሆነ መልእክት ማስተላለፍ መቻል አለባችሁ። So use a clear instruction to guide users towards specific action. አሁን እዛ ፔጅ ላይ ገባ ኔክስት ምን ማድረግ አለበት የሚለውን ነገር የሚያሳየው ኮል ቱ አክሽን የምትለዋ በተን ናት። እሷን ነገር ኢፌክቲቭሊ መጠቀም አለብን። ኮል ቱ አክሽን ክሊር አክሽን ሊኖረው ይገባል። So give user a direction instruction such as ሾፕ ናው ዩሲ ፐርቼዝ የምትለዋ ማለት ነው። ሾፕ ናው እኛ እዛ ላይ ገባ፣ አነበበ፣ ፕሮዳክቱን፣ ኮምቢኔሽኖቹን ኤቭሪቲንግ አየ፣ ኳሊቲውን አየ፣ ፕራይሱን አየ፣ ፐርቼዝ። ስለዚህ ሾፕ ናው ኦር ሳይን አፕ ናው የሚሉትን አይነት በተኖች ማስቀመጥ በሚታይ መልኩ። አንዳንድ ፕላትፎርሞች አሉ ፎር ኤግዛምፕል እና ፍሪ ቨርዥን አላቸው እና ፔይድ ቨርዥን አላቸው። ፍሪ ቨርዥኑ ያው ለተማሪ ለዲቨሎፒንግ ካንትሪ ሲቲዝንስ ላይክ በዶላር ለመክፈልም ፕሮሲጀሩ የማይፈቅድለት እንደዚህ አይነቱ ደግሞ የሚሆን ፍሪ ቨርዥን አለ እና ፍሪ ቨርዥን አሁን ያንን ፕላትፎርም ክሬት አደረገ ክሬተሩ። ፍሪ ቨርዥን አለ። ያው አንዳንዱ ፍሪ ቨርዥን ለተወሰነ ሳምንታት የሚቆይ ነው። አንዳንዱ ፍሪ ቨርዥን ፎሬቨር አለው። ለምሳሌ ቻት ጂፒቲ ውሰዱት። ቻት ጂፒቲ ፍሪ ቨርዥን አለው እና ደግሞ ሰብስክራይብ ብናደርግ የምናገኘው አለ። ስለዚህ ሰብስክራይብ ካደረግን ብዙ አድቫንቴጆች አሉት፣ ብዙ ሰርቪሶችን እናገኛለን። ፍሪ ቨርዥናችን ሲያልቅብን ላይክ እየዘጋብን አንቸገርም እና ብዙ ጥቅሞች አሉት። ቻት ጂፒቲ በራሱ ፍሪ ቨርዥን አለው፣ ፔይድ ቨርዥንም አለው። አሁን እዚህ ጋር አንዳንድ ፕላትፎርሞች ምን ያደርጋሉ? ፍሪ ቨርዥኗን ይደብቋታል አለች፣ ግን ብዙ ፓኬጆች ያሳዩናል። ላይክ በወር $1 በወር $2 በወር ይሄንን ዶላር ከከፈላችሁ እንደዚህ አይነት ሰርቪስ ታገኛላችሁ የሚል ፓኬጆች አሉ። ከዛ ፍሪ ቨርዥንም አለች። ያቺን ፍሪ ቨርዥን ለተወሰነ ሳምንታት ነው የምትቆየው። ሁለተኛ ካይንድ ኦፍ ላይክ ብዙም አይደለችም። ላይክ ኢቭን ለረጅም ጊዜም ሊቆይ ይችላል። ዳዝንት ማተር። ነገር ግን ላይክ ይደብቋታል። ለምን? ፍሪ ቨርዥን ስለሆነች ማለት ነው። ሌላው ላይክ ክፍያ ያለውን በደንብ እንዲታይ ያደርጋሉ። ፓኬጆችም ማለት ነው። የተለያዩ ፓኬጆች፣ የተለያዩ ሰርቪሶች፣ የተለያዩ ፕሪቪሌጆች ዘን ፍሪ ቨርዥኗም አለች። ለሙከራ ትሆናለች፣ ታገለግላለች። ለመሞከር እጅ ለማፍታታት ታገለግላለች። ነገር ግን ምን ያደርጋሉ? ያቺ ፍሪ ቨርዥን ይደብቋታል፣ አትታይም። አሁን ሜል ቺፕ ላይ ትናንትና እየሞከርኩት ነበረና ዛሬ እናየዋለን። ሜል ቺፕስ ማለት በኢሜል ጥቅምን የቢዝነስ ዘመቻችንን ለብዙሃኖቹ የምናደርስበት አፕሮች ነው ሜል ቺፕ። እና ይሄ ሜል ቺፕ ፍሪ ቨርዥን አለው እና ፔይድ ቨርዥንም አለው። ፍሪ ቨርዥኑ ተደብቆ ነው ያለው። እኔ ፈልጌ በጣም ከደከመኝ በኋላ የለም ፍሪ ቨርዥን አለው ይላል አንዳንድ ቦታ ሳነብ። ነገር ግን ፍሪ ቨርዥኗ ተደብቃ ነው ያለችው። ዛሬ እናያታለን። ይሲ ያ እነዛ ፓኬጆች እንዳለ ኮል ፎር አክሽን ናቸው። ኮል ቱ አክሽን ሾፕ ናው ከሚለው ነው ማለት ነው። ሬጂስተር ናው፣ ሰብስክራይብ ናው፣ ፔይ ናው፣ እነዚህ ሁሉ ኮል ቱ አክሽን ነው። ያ ከስተመር እዛ ፔጅ ላይ ከገባ በኋላ ሊያደርግ የሚገባው እኛም የምንፈልገው እንዲያደርግ ኮል ቱ አክሽን ላይ የጻፍነውን ነገር ነው። ስለዚህ ሌላ ያቺ ፍሪ ቨርዥኗን እንደብቃታለን። ግን ኢን ፕሪንሲፕል ዋናው ነገር ኮል ቱ አክሽኑ እንዲታይ አድርጋችሁ ጻፉት። ዊንዶ ላይ ሲገባ ዋናው ነገር እቃውን ያውቀዋል ሰውየውና ብዙ ስለ ዝባዝንኬው፣ ኳሊቲው፣ ፕሮዳክቱ ከየት እንደመጣ ብቻም ሳይሆን
ያቺ ኮል ቱ አክሽኑ መታየት አለበት። ኢንድ ሪዛልታችን ምንድን ነው? ምን እንዲያደርግልን ነው የምንፈልገው? ሰውየው እዛ ፔጅ ላይ ገባ ዘንድ እንዲገዛልን ነው። ሶ ሜክ ኢት ኮምፔሊንግ ዩዝ ክሊር አትራክቲቭ ላንጉዌጅ ዛት ሃይላይት ዘ ቤኔፊትስ። እና ደግሞ ኮምፕሊኬትድ ማድረግ የለብንም። አሁን ለምሳሌ ሾፕ ናው የምትሏ ነገር በሌላ እንግሊዝኛም በሌላ አማርኛም ሊቀመጥ ይችላል እና ያንን ሰው ብዙ የማያውቀውን ኮመን የሆነ ላንጉዌጅ ያልሆነውን መጻፍ የለብንም። የምናውቀውን ነገር ነው መጻፍ ያለብን። ዘን ድራይቭ ሪዛልት ያ ማለት ኢንካሬጅ ትራፊክ ኢንኳሪስ ኦር ሴልስ ኢንድ ሪዛልቱ ያው እንዲገዛልን ከሆነ ወይም ደግሞ የኛ ዌብሳይት የኛ ፕላትፎርም የኛ አድቨርታይዝመንት በደንብ እንዲታይ ላይክ ሰርች ኢንጂን ላይ ቶሎ እንዲመጣ ማድረግ ከሆነ ያንን ነገር እንዲያደርግ ማድረግ ያለብንን ነገሮች ማድረግ ነው። ኮመን ኮል ፎር አክሽን የሚባሉት ሾፕ ናው፣ ሳይን አፕ ናው፣ ጌት ኤ ኮታ ናው፣ ለርን ሞር፣ ዳውንሎድ፣ ኮንታክት አስ እነዚህ ሁሉ ኮል ፎር አክሽን ናቸው ማለት ነው። ዩዝ አክሮስ ዘ ፕላትፎርም እነዚህ ኮል ፎር አክሽን ደግሞ ለምሳሌ ዌብሳይታችንን አይታችኋል። ፔጅ አሉ አይደል? ፔጅ 1 ፔጅ 2 አባውት ኤቭሪቲንግ እዛ ጋር ያለው ነገር አለ። ፔጆች አሉት። እነዚህ ኮል ፎር አክሽንን በሁሉም ፔጅ ላይ ማስቀመጥ አለብን። የመጀመሪያው ፔጅ ላይ ያላየው ሰውዬ ሁለተኛ ፔጅ ላይ ሊያይ ይችላል። ሁለተኛ ፔጅ ላይ ያላየው ሰውዬ ሶስተኛ ፔጅ ላይ ሊያይ ይችላል። ሶስተኛው ላይ ያላየው እንደዛው አራተኛ ወይም አምስተኛ ወይም ስድስተኛ ፔጅ ላይ ያቺ የምንፈልጋትን ነገር ግዢ እንዲካሄድልን የምንፈልግ ከሆነ ግዢውን፣ የኛ ቪዲዮ እንዲታይልን የምንፈልግ ከሆነ ዩቲዩብ ቪዲዮአችንንም እንዲያይልን ዋትኤቨር ላይክ ሳይን አፕ እንዲያደርግልን፣ ሰብስክራይብ እንዲያደርግልን፣ ጆይን እንዲያደርግ የኛን ግሩፕ ጆይን እንዲያደርግልን ከፈለግን በየፔጁ ላይ ጆይን አድርግ የምትለዋን ነገር መጻፍ ያስፈልጋል። ፎሎ አስ፣ ጆይን አስ እነዛን ነገሮች ማለት ነው። ኮንታክት አስ የሚሉትን ነገሮች ስለዚህ በየፔጁ ላይ ማስቀመጥ የመታየት ፕሮባቢሊቲውን ኢንድ ሪዛልታችን ምን እንደሆነ እናውቀዋለን። ያቺ ኢንድ ሪዛልታችን ያቺ የመጨረሻ ግባችንን የሚያዳርሰንን መስመር በር መግቢያ በር ስለሆነች እሷ በተን በየሁሉም ቦታ ላይ መቀመጥ ይኖርባታል። ዩዝ አክሮስ ዘ ፕላትፎርም ማች ዘ ጎል። አሁን እኛ ግዢ እንዲካሄድልን የምንፈልግ ከሆነ ትክክለኛው ኮል ፎር አክሽን ማለት ያለበት ሾፕ ናው የምትለዋ ናት እንጂ ላይክ ያልሆነ ቃል ሊሆን ሳይን አፕ ሰውየው ሄዶ ሳይን አፕ ምናምን ያልሆነ ነገር ብሎ እንትን ማለት የለበትም። ዩሲ ስለዚህ ማች ማድረግ አለበት። እንዲገዛን ከሆነ ሾፕ ናው፣ ሳይን አፕ እንዲያደርግ ከሆነ ሳይን አፕ የምትሏን ቃል መጠቀም አለብን። ላይክ አንሪሌትድ የሆነ ተርም ልንጠቀም አይገባም። አንሪሌትድ ወይም ደግሞ ላይክ ሰውየው ክሊክ ሲያደርገው ሬጂስተር ማድረግ ከፈለገን ሬጂስተር የምትለዋን በተን ክሊክ ማድረግ ይኖርብናል። እንደዛ መሆን አለበት እንጂ ላይክ ሊድ የማያደርግ ቃላትን መጠቀም የለብንም የሚለው ነገር ነው መውሰድ ያለብን። ስለዚህ በአጠቃላይ ስትሮንግ ኮል ቱ አክሽን ተርን ኦዲየንስ አቴንሽን ኢንቱ አክሽን። ዩሲ የኢንድ ሪዛልታችን ኦዲየንስን አቴንሽናችንን ወደ አክሽን ነው። ስለዚህ አቴንሽኑ ለመሳብ ነው እኛ የምንፈልገው ማለት ነው። ኮል ፎር አክሽን ላይ የምንጠቀመው የኦዲየንሳችንን አቴንሽን ለመሳብ ነው እና ያችን ነገር ጥሩ የሆነች ኮል ፎር አክሽን መጻፍ አለብን። ከለሯንም በዛው ልክ ከሌላው የተለየች ማድረግ አለብን። ስለዚህ ኦዲየንሳችን መድረካችንን የሚጎበኘው ሰው ያየው ነገር እንዲረዳው እና ይህን ወደምንፈልገው መስመር እንዲገባልን ወደ መስመር ማስገቢያ ኮናት። ኮል ቱ አክሽን ማለት ወደ መስመር ማስገቢያ ነው ማለት ነው። ወደምንፈልገው አቅጣጫ ጠቋሚ ነው ያልኩት ለዛ ነው። ወደ መስመር ማስገቢያ ነው፣ አቅጣጫ ጠቋሚ ነው። እኛንም ደግሞ ወደምንፈልገው ወደ መዳረሻችን የሚወስደን ቃል ናት እቺ ነገር። ሌላው አድቨርታይዝመንት ላይ ስንመጣ ኦንላይን አድቨርታይዝመንት ነው። ኦንላይን ማለት ጎግል ላይ ማለት ነው። ጎግል ላይ ጎግል ወርድ
ፕሬስ እንደዛ ምትላለች እና እዛ ላይ አድቨርታይዝ ማድረግ ይቻላል ዳይሬክትሊ ጎግል ላይ ማለት ነው። ፔይድ ቨርዥን ነው ጎግል አድቨርታይዝመንት ኦፍ ኮርስ ፔይድ ቨርዥን ነው አንፔይድ አይደለም። ጎግል ላይ ፕሮዳክታችንን፣ ሰርቪሳችንን፣ አገልግሎታችንን፣ ክህሎታችንን የምንፈልገውን ነገር ከስተመሮቻችን እንዲገዙን የምንፈልገውን ነገር ለመሸጥ ከፈለግን we have to pay ያው ፔይመንቱ ልዩነት አለው ከባድ እንትንም ሊሆን ይችላል it depends. After completing this lesson you should be able to identify some common example of search engine marketing platforms. search engine ላይ ጎግል ላይ እንደዚህ አይነት ማርኬቲንግ አፕሮች ማለት ሰርች ኢንጂን ማርኬቲንግ ፕላትፎርሞች አሉ አንዱና ዋናውና ታዋቂው ጎግል ነው ያ ኦንላይን አድቨርታይዝመንት ስንል ጎግል አድቨርታይዝመንት ነውና አይደንቲፋይ ሰም ኮመን ኤግዛምፕል ኦፍ ኦንላይን አድቨርታይዚንግ ፕላትፎርም የሚሉትን ነገር ታውቃላችሁ አንደርስታንድ ዲፈረንት ታይፕ ኦፍ ኦንላይን አድቨርታይዝመንትን ታውቃላችሁ at the end of this lesson you will learn about those things and recognize the importance of sponsored posts in increasing interaction and engagement in social media አሁን ስፖንሰርድ ፖስት ጥቅሙ ምንድነው እንዴት ነው ሶሻል ሚዲያ ላይ ኢንጌጅመንት እና ኢንተራክሽንን የሚጨምረው የሚሉትን ነገሮችን ታውቃላችሁ ቶፕ 10 ዲጂታል ማርኬቲንግ ፕላትፎርም እዚህ ጋር ቶፕ 10ዎች አሉ አንደኛውና ብዙውን ጊዜ የሚታወቀው ጎግል አድ ነው ሌሎችም አሉ ፌስቡክ አድ አለ ሃብ ስፖት አለ ሜል ቺፕ አለ ምናየው ሊንክድ ኢን አድ አለ ኢንስታግራም አድ አለ ትዊተር አድ አለ ጎግል አናሊቲክስ እሱም አንዱ እንትን ነው ብዙውን ጊዜ ግን ጎግል አናሊቲክስ ለአድቨርታይዝመንታችን ፕሮሞት ላደረግነው አድቨርታይዝመንት እንደ ላይክ መተንተን ነው ዳታው መተንተኛ ነው አናሊቲክስ አናላይዝ ማድረግ ማለት መተንተን ነው የፖሊሲ አናሊሲስ ማለት ፖሊሲ መተንተን ስትራቴጂ አናሊሲስ ማለት ስትራቴጂዎችን መተንተን ካምፔን አናሊሲስ ወይም ደግሞ የማስታወቂያን መተንተን ይቻላል ማለት ነው ስለዚህ አሁን እያወራን ያለነው ፍራንክሊ ስፒኪንግ ስለ ማስታወቂያ ነው ስለ ማስታወቂያ እንዴት ነው ማስታወቂያን የምንተነትነው ስንት ሰው አየልን የኛ ማስታወቂያ የኛ አድቨርታይዝመንት ስንት ሰውን የኛን ዕቃ የኛን ፕሮዳክት የኛን ሰርቪስ የኛን አገልግሎት እንዲገዛ ረዳን ዩቲዩብ አድቨርታይዝመንትም አለ ማለት ነው ሶ ኦንላይን አድቨርታይዚንግ ኦቨርቪውስ Online advertising means promoting your product or service or brand through digital platforms to reach a potential customer. So, ከስሙ እንደምንረዳው ኦንላይን አድቨርታይዝመንት ማለት ማስተዋወቅ ነው። አድቨርታይዝመንት ማለት መቀስቀስ ነው። አዌርነት እንዲኖራቸው ከስተመሮቻችን ማድረግ ነው። ይህ በምንድነው በምናደርገው? በቴሌቪዥን አይደለም፣ በማስ ሚዲያዎች አይደለም፣ በኦንላይን ፕላትፎርሞች ነው። ስለዚህ ኦንላይን አድቨርታይዝመንት ማለት የኛን ፕሮዳክት የኛን ሰርቪስ በኦንላይን ፕላትፎርም ማስተዋወቅ ነው። እነዚህም ኦንላይን አድቨርታይዝመንት በዋናነት በሶስት ይከፈላሉ። አንደኛው ሰርች ኢንጂን ነው፣ ጎግል ላይ ማለት ነው። ጎግል ባይ ዘ ዌይ እነዚህ ጎግል ሌሎችም ሰርች ኢንጂኖች ሰርች ኢንጂን ይባላል። እዛ ላይ የሚደረገው አድቨርታይዝመንት ሰርች ኢንጂን ማርኬቲንግ ይባላል። ሰርች ኢንጂን ማርኬቲንግ በጎግል በኩል የምናደርገው ማስታወቂያ ሰርች ኢንጂን ማርኬቲንግ ይባላል። ዌብሳይት እንደ ብሌክስ ይሄ ደግሞ በዌብሳይታችን ላይ የምናደርገው አድቨርታይዝመንት ነው። ሶሻል ሚዲያ ስፖንሰርድ ፖስትስ ኤንድ ፕሮሞሽን ሶሻል ሚዲያ ላይ ታዋቂ ሰዎችን ተጠቅመን የታዋቂ ሰዎችን ባይ ዘ ዌይ ሰው እኮ ታዋቂ ሆነ የሚባለው እኮ ብዙ ፎሎወር ሲኖረው ነው። ብዙ ፎሎወር ካለው ደግሞ የሆነ ፕሮዳክትን ስፖንሰርድ በማድረግ ላይ አንድ ሰው 5 ሚሊዮን ሰው ካለው 5 ሚሊዮን ሰብስክራይበር ካለው 5 ሚሊዮን ፎሎወር ካለው እሱ እዛ ላይ ሼር ሲያደርግ ዩሲ 5 ሚሊዮን ሰዎች ያንን ማስታወቂያ እንዲያዩ እድል ይፈጥራል ማለት ነው። ይሄም ትልቅ ኦፖርቹኒቲ ነው ለፕሮዳክቱም ለኦነሩ ማለት ነው። ስለዚህ እሱም አንዱ ኦንላይን አድቨርታይዝመንት ነው፣ ሶሻል ሚዲያ አድቨርታይዝመንት ሌላኛው ኦንላይን አድቨርታይዝመንት ነው። ሶ the key takeaway use the right online channel to reach the right audience effectively። ይሄ በጣም አስፈላጊ ነገር ነው። ይሄ ማለት ምን ማለት ነው?
በባለፈው አንድ ወንድማችን ስለ ህግ ባለሙያውና ያለውን ኤክስፒሪየንስ ነግሮናል። ይፈርቱንም ነግሮናል። የሚያደርገውን ትግል ነግሮናል። ያጥሩ ነገር ነው። የህግ ባለሙያ ነው። የህብረተሰባችንን የህግ አዌርነስ ለመጨመር ቪዲዮዎችን እየቀየረ ወደ ቪዲዮዎችን ክሬት እያደረገ ለህብረተሰቡ ሼር ያደርጋል። ያጋጠመው ቻሌንጅ ግን ምንድን ነው? ብዙ ሰዎች የሚፈልጉት የሚያዝናናቸው ቪዲዮ እንደዛ አይነት ነገር ነው እንጂ በብዛት ስለ እንደነዚህ አይነት ነገሮች አይደለም። ዩሲ ብዙውን ጊዜ ሰው ቁም ነገር ያለውን ነገር አይደለም፣ ቀልድ የሆነ ነገር ነው ማየት የሚፈልገው። ይሄ እውነታ የሚሆነው እና ብዙውን ጊዜ መፍትሄም የሚሆነው ምንድን ነው? ማወቅ ነው። ታርጌታችንን ማወቅ ነው። የህግን ነገር የሚያውቀው የህብረተሰብ ክፍል እንዴት አይነት የህብረተሰብ ክፍል ነው የሚፈልገው? የህግን እውቀት ሊኖረው የሚፈልገው የህብረተሰብ ክፍል የትኛው የህብረተሰብ ክፍል ነው? ወጣቱ ነው? ጎልማሳው ነው? የትኛው የህብረተሰብ ክፍል ነው? በእድሜ ስንከፋፍለው ከ10 እስከ 20 ያለው ነው? ከ20 እስከ 30 ያለው ነው? ከ30 እስከ 40 ያለው ነው? ኦኬ ሌሴ ከ30 እስከ 40 ያለው ህብረተሰብ ክፍል የህግ እውቀት እንዲኖረው ይፈልጋል። ኦኬ ስለዚህ ከ30 እስከ 40 ያለው ህብረተሰብ ክፍል በየትኛው ፕላትፎርም ላይ ነው ያለው? በፌስቡክ ላይ ነው? በሊንክድ ላይ ነው? በቲክቶክ ላይ ነው? በዩቱብ ላይ ነው? የት ነው የምናገኛቸው የሚለውን ነገር ለይተን ማወቅ ይፈልጋል። ያንን ነገር ካላወቅን ዩሲ እኛ ከወጣቱ ጋር ነው ሼር የምናደርገው ከሆነ ሰዎቻችን እዛ አይደለም ያሉት። ታርጌት ኦዲየንሳችን ወጣቱ አይደለም። ያንን ነገር ለይተን ማወቅ ይፈልጋል። ስለዚህ አናሊሲስ ማድረግ ይፈልጋል። ኦኬ ሼር አደረግን አይደለም? ዩቱብ ላይ የሆነ ነገር ሼር አደረግን ዘንድ አሁን ዩቱብ ብቻውን መተው የለብንም። ኦኬ ያንን ፕላትፎርም ዩቱብ ላይ ሪከርድ ያደረግነውን ነገር ደግሞ ሰርቪስ ነው ማለት ነው። እሱ አገልግሎታችን ነው፣ ለእኛ ፕሮዳክት ነው ማለት ነው። ለዛ ህግ ባለሙያ ያ የዩቱብ ኮንተንት ፕሮዳክቱ ነው። ኮንተንት ክሬት አድርጓል፣ ቪዲዮ ነው ኮንተንቱ። ዩቱብ ላይ ጭኖታል። አንዱ ፕላትፎርም ነው። አንዱ ቪዲዮዎችን አፕሎድ ሊያደርግልን የሚያገለግለን ፕላትፎርማችን ዩቱብ ነው። ዘን ዩቱብ ላይ ያገኘነውን ፕሮዳክት ደግሞ ሼር ማድረግ ይኖርብናል። በፌስቡክ ሼር ማድረግ አለብን። በቴሌግራም ሼር ፎር ኤግዛምፕል እኔ አሁን ቴሌግራም ግሩፕ ክሬት አድርጌያለሁ ከእናንተ ጋር። ሌሎችም ብዙ ቴሌግራም ግሩፖች አሉን፣ ዋትሳፕ ግሩፖችም አሉ። ሰው ኮንታክት ዩቱብ ላይ ክሬት አደረግኩና እዛ ብተውማ ማን ያይልኛል? አሁን በባለፈው ሼር ያደረግኩትን ቪዲዮ ከእናንተ ጋር የቆየነውን ቆይታ ስንት ሰው አይቶልኝ እንደሆነ ይሲ ስንት ሰው አይቶት እንደሆነ በራሴ ብቻ አሁን ስቲል ብዙ ሰው ሊያየው አይችልም። ምክንያቱም ሰብስክራይበሮቼ ይወስናሉ፣ ቁጥራቸው ይወስናል። ፎር ኤግዛምፕል እዚህ ጋር 15 ቪው። ይሄ ትናንትና የሆነ ለሰን ነበረኝ ወደፊት የሚቀረኝ ነገር ዩሲ እነዚህ አዲስ ጉዳይ ነው። እናንተ ጋርም ሼር አላደረግኩትም፣ እናንተ ስለማይመለከት ነው። ዲጂታል ማርኬቲንግ እናንተን ትናንትና አብረን የቆየ ነው 85 እዚህ ጋር 37 ሰው፣ ይሄኛው ቪዲዮ 37 ሰው፣ ይሄኛው ቪዲዮ ደግሞ 55 ሰው አይቶታል ለምሳሌ ማለት ነው። እዚህ ላይ ግን ይሄኛውን ለአንድ ግሩፕ ለማንም ሼር ያደረኩት ማለት ይችላሉ። ይሄኛውን ቪዲዮ ለማንም ሰው ፋውንዴሽን ፎር ማስተር ክላስ ትሬኒንግ ከዚህ በፊት እንደነገርኳቸው አንድ አመራር ላይ የነበሩ ሰዎች ነበሩና እነሱን ለማሰልጠን ፈልጌ ክሬት ያደረግኩት ቪዲዮ ነበረ። ትናንትና ሳምንታዊ ስብሰባ ነበረ በዚሁ ልክ እና ለነሱ ሼር አድርጊያቸዋለሁ። 6 ናቸው 7 ሰዎች ናቸው። ከዛ ውስጥ ስንት ሰው እንዳየው አላውቅም። ነገር ግን ወደ 10 ምናምን ሰዎች አይተውታል ይሄንን ቪዲዮ። ሌሎቹ የኔ ኦዲየንስ ናቸው ማለት ነው፣ ዩቱብ ሰብስክራይበሮቼ ናቸው። እዚህ ጋር ግን ወደ 80 ሰው ምናምን ሼር አይቶታል። ይሄም እነዚህ ከየት ነው የመጡት? በዋናነት እኔ ሼር ስላደረግኩ ነው። በቴሌግራም ሼር ስላደረግኩኝ፣ በዋትሳፕ ሼር ስላደረግኩኝ፣ በሌላ ፕላትፎርም ሼር ስላደረግኩኝ እነዛኛዎቹ ሰዎች አዩት ማለት ነው ዩሲ። ስለዚህ ዩቱብ ላይ አፕሎድ ማድረግ ብቻ በቂ አይደለም። ባሉን
ኮሚኒኬሽን ፕላትፎርሞች ሼር ማድረግ አለብን። ያኛው የእይታችንን ይጨምራል። የእኛን ቪዲዮ፣ የእኛን ፕሮዳክት፣ የእኛን ሰርቪስ የሚያይልን ሰው ቁጥር ይጨምርልናል። ዋናው ደግሞ እይታ መጨመር ነው። እይታ ብቻ አይደለም፣ ኢንድ ሪዛልቱ ቀስ በቀስ ከእይታ ወደ ምን ይመጣል? ማየት ማለት ጀስት ኦዲየንስ ናቸው። ከዛን ወደ ከስተመርነት መቀየር አለባቸው። ወደ ከስተመርነት የሚቀየሩት ግዢ ሲያካሄዱ ነው። ኢንድ ሪዛልታችን ምንድን ነው? ግዢ እንዲያካሄዱ ነው ማለት ነው። ስለዚህ ያንን ነገር ማድረግ አለብን። ያንን ነገርም ደግሞ ለማድረግ ተጨማሪ ኢፈርቶች ይፈልጋል፣ ተጨማሪ ስራዎች ይፈልጋል ለማለት ፈልጌ ነው። ሌላው ሰርች ኢንጂን ማርኬቲንግ ከሶስቱ ኦንላይን ማርኬቲንግ ውስጥ አንዱ ሰርች ኢንጂን ማርኬቲንግ ነው። ሰርች ኢንጂን ማርኬቲንግ ወይም ፔይ ፐር ክሊክ የእኛን አድቨርታይዝመንት አንድ ከስተመር ከች ሲያደርገው ወይም ክሊክ ሲያደርገው ዘንድ ያንን አድቨርታይዝመንት የሚያካሄደው ሰውዬ ደግሞ ይከፍላል ማለት ነው። ሰርች ኢንጂን ማርኬቲንግ አንዱ ፔይ ፐር ክሊክ ነው። ፔይ ፐር ክሊክ። ስለዚህ ኦዲየንሱ ተመልካቹ ወይም ደግሞ ቪዚተሩ ያንን አድቨርታይዝመንት ክሊክ ሲያደርገው ወደ ፔጁም ይወስደዋል። አንድ እንዲያነበው እውቀት እንዲኖረው ስለ ጉዳዩ እንዲያውቅ ይረዳዋል። ስለዚህ ፔይ ፐር ክሊክ አንድ ሰው አድቨርታይዝመንቱን ክሊክ ሲያደርግ ዘን ዊ ዊል ፔይ ፎር ዛት ማለት ነው። ታርጌት ፕሪሳይስሊ፣ ሌላው ነገር ታርጌት ፕሪሳይስሊ ማለት ኦዲየንሳችንን ማወቅ ነው። ኦዲየንሳችንን ማወቅ ግድ ይለናል። ማን ነው የኛ ፖቴንሻል ኦዲየንስ? ማን ነው የኛ ፖቴንሻል ከስተመር? ዝም ብለን በባዶ ሜዳ መልፋት የለብንም ማለት ነው። በባዶ ሜዳ መዳከር፣ መልፋት፣ መድከም፣ መውጣት፣ መውረድ የለብንም። እኛ የሚመለከተን ሰው የሚፈልገን ሰው በምንፈለግበት ቦታ ላይ ፕሮዳክታችንን አቪል ማድረግ አለብን። ፕሮዳክታችን መሆን ያለበት፣ ሰርቪሳችን መሆን ያለበት፣ ኢቭን አድቨርታይዝመንታችን መሆን ያለበት ለሚፈልገን ሰው። ለምሳሌ እኔ ኢትዮጵያ ላይ ሰርቪስ እሰጣለሁ በአማርኛ ፎር ኤግዛምፕል፣ እዚህ ጋር ሌክቸር እያረኳቸው ትምህርት እያስተማሩ ስለ ዲጂታል ለርኒንግ እውቀት እንዲኖራችሁ እያደረግኩ ነው ያለሁት። ዘን እኔ የሆነው ካካኦ የሚባል ለምሳሌ ደቡብ ኮሪያ እያለን እንደ ዋትሳፕ እንደ ቴሌግራም ምናምን እዛ ታዋቂ አይደለም። ካካኦ ይባላል። ቻይና ላይ ራሳቸው የሆነ ኮሚኒኬሽን ፕላትፎርም አላቸው። እዛው መምህራኖቻቸው ኮሚኒኬት የሚያደርጉበት። እኛ ደቡብ ኮሪያ ላይ ደግሞ ካካኦ ነው። የእኛ መምህራኖች በኢሜይል መልዕክት ሲሄድላቸው አያዩትም። በካካኦ ግን ያዩታል። አይ ዶንት ኖ እንዴት እንደሚያ የኔ መምህር ስፔሻሊ ያስቸግረኝ ነበረ እና በኢሜይል ምልክለትን ነገር አያየው፣ በካካኦ ግን ያያል። ስፔሻሊ ደግሞ ኢትዮጵያ ከመጣው ወዲህ ከዚህም ሆኜ ያው እየሰራ ነበረና በወቅቱ የትምህርት ተማሪ ሆኜ ሳለው፣ ስለዚህ ኢትዮጵያ ላይ ደግሞ ካካኦ አይሰራም። አሁን እናንተ ካካኦ ሎጊን ወይም ሳይን አፕ ማድረግ ብትፈልጉ ኢትዮጵያ ላይ አይሰራም። እሱ በቴሌ የተዘጋ ነው። ካካኦ የሚለው አካውንት እንደ ቴሌግራም እንደ ዋትሳፕ ክሬት አድርጋችሁ ልትጠቀሙበት አትችሉም። በኢትዮጵያ ቁጥር አይሰራም ማለት ነው። ስለዚህ በጣም ስቸገር ነበረ። እንደ ድንገት ላፕቶፔ ላይ ልክ እንትኑን አፕሊኬሽኗን አፕሎድ አድርጌ ነበረና ኢንስቶል አድርጌ ነበረ። ዘን እሷን ስጠቀም ነበረ። ከሆነ ጊዜ በኋላ እንደ ድንገት አፕዴት አድርጋለችኝ። አፕዴት አድርገው ሎግ አውት አደረገ። እንደገና ሎጊን አድርግ ይለኛል። ስለዚህ ሎጊን ማድረግ አልቻልኩም ማለት ነው። ዘን አፍተር ያቺ አፕሊኬሽን መስራት አቆመች። እኔም ተቸግሬ ነበረ ለተወሰነ ሰዓታት። ስለዚህ ምን ለማለት ፈልጌ ነው? ታርጌት ፕሪሳይስሊ። ስለዚህ አሁን ለምሳሌ እኔ በአማርኛ እዚህ ጋር የሰራሁትን ቪዲዮ ካካኦ አካውንቴ ላይ ሼር ባደርገው ማንም ሰው አይመለከተውም ማለት ነው። ቢኮዝ በአማርኛ ነው እያወራ ያለሁትና ያኛው ህብረተሰብ ደግሞ ያንን አይረዳው። ስለዚህ ታርጌታችሁን ወቁ። ለማን ነው ሼር የምታደርጉት? እሱን ወቁ ነው። ሳይን አፕ ዘ ካምፔን። ስለዚህ ከዛን ደግሞ ካምፔኑን ዘመቻውን ሳይን አፕ አድርጉት። ዩዝ ኔጌቲቭ ወርድስ። ይሄ ማለት ኤክስክሉድ ሬሌቫንት ሰርች ቱ ሪዲዩስ ዌስት ክሊክስ ኤንድ አድቨርታይዝመንት ኮስትስ። አንሪሌትድ የሆኑ ነገሮችን በተቻለ መጠን መቀነስ ነው። ኔጌቲቭ የሆኑ ወርዶች ለምን ከዚህ በፊት ምን ብያቸዋለሁ? ላይክ
በ50 የማይረቡ ቃላቶች ውስጥ አንድ እንቁ ቃል ካለ 50ዎቹ ይከልሉታል። ይንደርስታንድ። ስለዚህ ዳይሬክት ነው መልእክታችንን ማስተላለፍ ያለብን ሾርት ኤንድ ፕሪሳይስ መሆን አለበት። ሾርት ኤንድ ቱ ዘ ፖይንት መሆን አለበት። ዙሪያ ጥምጥም አያስፈልግም። ስለዚህ ኔጋቲቭ የሆኑ ነገሮችን መቀነስ አለብን ነው። ይሄኛው የእንትን ቃል ነው፣ የኮምፒውተር ቃል ነው፣ የሲስተም ቃል ነው እና ዩዝ ኔጋቲቭ ኪወርድስ ያንን በተቻለ መጠን ቀንስ ነው። እንደዚህ አይነት ነገር ነው። ክሬት ስትሮንግ አድቨርታይዝመንታችን ደግሞ ስትሮንግ መሆን አለበት፣ አሳማኝ፣ ማራኪ። አንዳንድ ሰዎች አለው አይደለ ድምፃቸው ምናምን የሚማርክ አይደለ ጋዜጠኞች እንደዚህ ይሄ አድቨርታይዝመንት ላይ የሚሰሩ ሰዎች ዩሲ ጎርነን የሚል እንደዛ አይነት የሆነ ነገር አለ። እንደዛ አይነት ቃላቶችን እንደዛ አይነት ኮንተንቱን የሚያሳምር ቃሉ ኢቭን ኮንተንቱም ራሱ የምናወራው አድቨርታይዝመንት የኛ አድቨርታይዝመንት በደንብ የታሸ መሆን አለበት ማለት ነው። በደንብ የታሸ፣ በደንብ የታየ፣ በደንብ የተስተካከለ ቃላት አጠቃቀሙ ኢቭን ቤት እንኳን ቢመታ ይመቻል። ጥሩ ነው። ቤት ይመታል። ይሄ እንደ ግጥም አይነት ነገር ቢሆን እንዲህ ሲሆን እንዲሆነ ምናምን ሲሉ ይሄ በጣም ይማርካል፣ ይስባል እንድንገዛ። አሁን የሆነ ጊዜ እኔ ሸኖ ለጋ የሚባል ቅቤ ያለ የሆነ ጊዜ የመጣ ሰሞን ሲያስተዋውቁት በጣም ታምራዊ ነበረ። ሸኖ ለጋ ሌሎችም አሉ። ብዙ የማስታወቂያ የማይጠፉ ከውስጣችን አሉ። ያ ማለት በቃ አሻራ ጥሏል ማለት ነው። ያ ማስታወቂያ አቅራቢው ማስታወቂያው ቆርቆሮ ፎር ኤግዛምፕል አዳማ ቆርቆሮ የማይረሱ ነገሮች አሉ። አንዳንድ በቴሌቪዥን ላይ የማይረሱ አዳማ ቆርቆሮ የሚለው ማስታወቂያ ለምሳሌ በጣም እንትን ነበረ ላይክ የታሸ ማስታወቂያ ነው ብዬ አስባለሁ። ሌላው ሞኒተር ፐርፎርማንስ ላይክ ማስታወቂያችንን አድቨርታይዝመንታችንን መልቀቅ ብቻ አይደለም፣ ካምፔኑን ማየት፣ ሪፖርቱን ማየት፣ ኢንጌጅመንቱን ማየት፣ ለውጥን ማየት፣ ኮምፔር እንደ ኮንትራስት ማድረግ ይፈልጋል። ዘን ይህም ራሱ ለውጥ ነው ማለት ነው። አድ ፖዚሽን አድቨርታይዝመንት ፖዚሽናችንን አቋማችንን ማየት አለብን። ኪ ቴክ አዌይ search engine marketing or pay per click reach people when they are actively searching for product or service or information you offer። ስለዚህ ኪ ተርምንም ማየት ይፈልጋል ነው። ሌላው ኦንላይን አድቨርታይዝመንት ፕላትፎርሞቹ እነማን ናቸው? ኦንላይን አድቨርታይዝመንት ሰርች ኢንጂን ማርኬቲንግን አወራን። ፕላትፎርሞቹ እነማን ናቸው? ኦንላይን አድቨርታይዝመንት ፕላትፎርሞች የሚባሉት እነማን ናቸው? So deliver advertisement across websites, blogs, video apps and other digital channels። እነዚህ ሁሉ ዲጂታል አድቨርታይዝመንት ፕላትፎርም ናቸው። እዚህ ጋር እንደምታዩቸው ማለት ነው። ጎግል አለ፣ ፌስቡክ አለ፣ ኢንስታግራም አለ፣ ቲክቶክ አለ፣ ፒንትሬስት አለ፣ ሊንክድ አለ፣ ኤክስ ወይም ደግሞ ትዊተር አለ። እዚህ ጋር ዊንዶ አለ። ራሱ ዊንዶ ላይ የሚመጣል እኮ ማይክሮሶፍት ዊንዶ። ኢሜይልም ነው ማይክሮሶፍት ዊንዶ ኢሜይልም አለው። ኢቭን አንዳንድ ጊዜ አድቨርታይዝመንቶች ሞባይል ኮምፒውተራችሁ ላይ ከች ይላል። አንዳንዴ ለምሳሌ አንዳንድ ጊዜ ከዚህ ከሰዓት አካባቢ ላይ ብቅ የሚሉ አድቨርታይዝመንቶች አሉ። እነሱን ኦፍ ካላደረጋችሁ በቀር ይመጣሉ ማለት ነው፣ ይፈሳሉ። ማይክሮሶፍት አድቨርታይዝመንት ናቸው እነሱ። ዲስፕሌይ አድቨርታይዚንግ ይሄ ሾው ቪዥዋል ኦር ቴክስት አድስ ቱ ዘ ኦዲየንስ ኦን ሪሌቫንት ዌብሳይት እና ዲጂታል ፕላትፎርምስ። ብዙውን ጊዜ ዲስፕሌይ አድቨርታይዝመንት የሚደረጉት በዌብሳይት ላይ ነው። ሌላ ዲጂታል ፕላትፎርሞች አሉ። ዲስፕሌይ ዌብሳይታችን እኮ አንዱ የአድቨርታይዝመንት ፔጅ ነው ወይም ፕላትፎርም ነው። ዲስፕሌይ ነው የምናደርገው፣ እንዲታይ ነው የምናደርገው። ከዚህ በፊት ነግሬያቸዋለሁ። አንድ ኮሪያዊት ጌጣጌጥ የምትሰራ ዩኒቨርሲቲ ውስጥ ገብታ ጌጣጌጥ የአንገት ሀብል ትሰራ ነበረ፣ የአንገት ጌጥ እና በጣም በጥሩ ሁኔታ ነው ብያቸዋለሁ። የሆነ አይዶን ነው ከምን እንደምትሰራቸው እንደዚህ ቀላል አይደሉም፣ ብቻ በዶላር ነው የምትሸጣቸው ነበርና ዘን የት ነው ዲስፕሌይ የምታደርገው? ዌብሳይቷ ላይ ነው። ይሲ አድቨርታይዝመንት ነው። ዌብሳይት አላት። ዌብሳይቷ ላይ ትሸጣለች፣ ታከፋፍላለች፣ ከዛ ላይ ታገኛለች ማለት ነው ገቢ። ክሬት ኤ ካምፔን
So choose your target audiences, location, budget, advertising network and buying methods. እነዚህን ሁሉ ማሟላት ይኖርብናል። ሌላው create your advertisement, your ads, develop it may be text ሊሆን ይችላል አድቨርታይዝመንታችሁ፣ ኢሜጅ ሊሆን ይችላል፣ ቪዲዮ ሊሆን ይችላል፣ ዲስፕሌይ ሊሆን ይችላል፣ ሞባይል አድ ሊሆን ይችላል based on your campaign goals። ስለዚህ የኛን ማስታወቂያ በግባችን ነው ዋናው ነገር ግባችን ነው የሚወስነው። ግባችንን ቤዝ በማድረግ ግባችንን መሰረት በማድረግ በቴክስት ልናደርግ እንችላለን፣ በጽሁፍም ሊሆን ይችላል እኮ ማስታወቂያችንን ስንሰራ በጽሁፍ ሊሆን ይችላል for that matter፣ በቪዲዮ ሊሆን ይችላል፣ በኢሜጅ ሊሆን ይችላል፣ እንደውም ዲስፕሌይ በማድረግ ሊሆን ይችላል፣ በሞባይልም ሊሆን ይችላል። በእነዚህ በመጠቀም ታርጌታችንን ቤዝድ ያደረገ ኦዲየንሳችንን ቤዝድ ያደረገ ጎላችንን በዛው ልክ መሰረት ባደረገ መልኩ አድቨርታይዝመንታችንን ክሬት ማድረግ ይኖርብናል ማለት ነው። ዘን አድቨርታይዝመንታችንን በተገቢ ቦታ ማስቀመጥ፣ ዘን መክፈል ያለብን ከሆነ መክፈል ማድረግ እንደዛ ያንን ነገር ማካሄድ ይኖርብናል። ፔይ ቤዝድ ኦን ዋት ቤዝድ ኦን ክሊክ ፐር like cost per click CPC cost per click። ስለዚህ ሰውየው ወይም ኦዲየንሱ ክሊክ ሲያደርገው እንከፍልለታለን ማለት ነው። ኮስት ፐር ክሊክ የሚለው ኢምፕሬሽን ደግሞ ኮስት ፐር ታውዘንድስ ሚሊየን ኤም ማለት የላቲን ወርድ ሚሊየን እንደዛ የምትል ነገር ናት እና ሚሊየን አይደለም ብቻ ታውዘንድ ማለት ነው። በላቲን ወርድ ታውዘንድ ማለት ነው። ኮስት ፐር ይሄኛው ኮስት ፐር ታውዘንድስ ማለት ነው። አንድ ሺህ ሰዎች ክሊክ ሲያደርጉት 1000 ሰዎች ዘንድ ለአድቨርታይዝመንታችሁን ስፖንሰር ወይም ደግሞ ላቀረበላችሁ ሰው ትከፍላላችሁ ማለት ነው። ስለዚህ ጎግል ከሆነ ሰርች ኢንጂን ላይ ሼር አድርጋችሁ ከሆነ ለጎግል የሚከፈለው የእናንተን አድቨርታይዝመንት 1000 ሰው ክሊክ ሲያደርገው ነው። ኮስት ፐር ታውዘንድስ ማለት ነው። ኮስት ፐር ኢምፕሬሽን ማለት ኮስት ፐር ኮንቨርሽን ማለት ደግሞ ኮስት ፐር አኩዜሽን ማለት ነው። አኩዜሽን ማለት የሆነ ሰው የእናንተን ሊንክ ወይም የእናንተን አድቨርታይዝመንት ክሊክ አድርጎ ወደ እናንተ ዌብሳይት ጆይን ካደረገ ወደ እናንተ ዌብሳይት ሰብስክራይብ ካደረገ ለዛ አድቨርታይዘሩ ወይም ደግሞ የእናንተን አድቨርታይዝመንት ላቀረበው ኤጀንት ወይም ፕላትፎርም ተከፍሉታላችሁ ማለት ነው። ይሄ ደግሞ ማለት ነው ምንድን ማለት ኮስት ፐር አኩዜሽን። አኩዜሽን ማለት ማግኘት ማለት ነው። ከስተመሮችን ማግኘት፣ የምትፈልጉትን ሰብስክራይበር ማግኘት። ስለዚህ ጀስት ማንበብ ብቻ አይደለም ማለት ነው። ፔመንቱ ማንበብ ብቻ ሳይሆን ኢቭን ሰብስክራይብ እስከማድረግ ድረስ ይሄዳል። ኢቭን አሁን ይሄ ፕላትፎርሞች ባይ ዘ ዌይ ከየት ሀገር ክሊክ እንዳደረገ፣ ምን አይነት ብሮዘር ተጠቅሞ ክሊክ እንዳደረገ፣ ክሊክም አድርጎ ምን እንዳደረገ፣ ስንት ደቂቃ እንደቆየ ሰብስክራይብ ማድረግና ያለማድረጉን የሚያሳይ ነው። እነዚህ አድቨርታይዝመንት ፕላትፎርሞች እስከዚህ ድረስ ነው የሚሄዱት ማለት ነው። ለስንት ደቂቃ እንደቆየ፣ ከየት ሀገር እንዳደረገ፣ ክሊክ አድርጎ ምን እንዳደረገ። ክሊክ ማድረጉ ብቻ በቂ አይደለም ማለት ነው። ሰብስክራይብ አድርጎ አላደረገም የሚሉትን ነገር ነው። ሶ the key takeaway online advertisement help business reach targeted audiences, increase awareness, drive traffic and generate conversion. generate conversion ማለት ለኛ ታርጌት አቺቭ ሊያደርግልን ለምሳሌ ግዢ ያካሄደ ሰው ላይክ ኦዲየንስ ብቻ አይደለም ማለት ነው። ከኦዲየንስነት ወደ ምን ተቀየረ? ኮንቨርዥን ማለት መቀየርን ማለት ነው። ከኦዲየንስነት ወደ ምንነት ተቀየረ? ወደ ገዢነት። ጀነሬት ኦዲየንስ የሚለው ይሄ ነው ማለት ነው። ጀነሬት ኦዲየንስስ that is about conversion። ጀነሬት ኮንቨርዥን ማለት ጀነሬት ከስተመር ማለት ነው። ድራይቭ ትራፊክ ይሄ ማለት ሰርች ኢንጂን ላይ ሰርች ኢንጂን ኦፕቲማይዜሽን ማለት ነው። ሰርች ኢንጂን ላይ የኛ አድቨርታይዝመንት የመታየት ፕሮባቢሊቲ
መጨመር ማለት ነው። ሰውየው ጎግል ላይ የሆነ ነገር ሲጽፍ የኛ አድቨርታይዝመንት እንደ አንድ አማራጭ ፎር ኤግዛምፕል የኛ አድቨርታይዝመንት ርዕሱ ፍሪ ኦንላይን ትሬኒንግ ኢን ኢትዮጵያ ይሁን። ስለዚህ እኔ አሁን ፍሪ ኦንላይን ትናንትና እንደውም ኦንላይን ጎግል ላይ ይሄንን ፍሪ ኦንላይን አድቨርታይዝ ለማድረግ ሞክሬ ነበር። መጨረሻ ላይ ፔመንት ይፈልጋል። ስለዚህ ፍሪ ኦንላይን ትሬኒንግ ይሁን አድቨርታይዝመንታችን ኦንላይን ላይ ማለት የሆነ ሰው ትሬኒንግ ኢን ኢትዮጵያ ብሎ ሲጽፍ የኛ ፍሪ ኦንላይን ትሬኒንግ የምትለው አድቨርታይዝመንት እንደ አማራጭ ሆና መጀመሪያ ላይ እንድትቀርብለት ማለት ነው። ድራይቭ ትራፊክ። አሁን መንገድ ላይ ምን ይላሉ? ዛሬ መንገዳችን የተዘጋጋ ነው፣ ትራፊክ ስለነበረው ነው ያረፈድኩት ይላሉ ተማሪዎች። ብዙውን ጊዜ ትራፊክ ስለነበረ ነው። ትራፊክ ማለት የመንገድ መጨናነቅ ነው በትራንስፖርቱ ከሄድን። በአድቨርታይዝመንቱ ከሄድን ደግሞ የኛ አድቨርታይዝመንት የኛ ማስታወቂያ የመጀመሪያው ሆኖ ለከስተመሩ ለኦዲየንሱ ለሰርች ለሚያደርገው ሰው እንዲቀርብ ማስደረግ ማለት ነው። ድራይቭ ትራፊክ የሚለው ሰው እሱ ነው ማለት ነው። ሌላው ታይፕ ኦፍ ኦንላይን አድቨርታይዝመንት ሶ ቹዝ ዘ ራይት ፎርማት። መጀመሪያ ፎርማቱን መምረጥ ይኖርብናል። የዛ ኦንላይን አድቨርታይዝመንት ፎርማት ምንድን ነው የሚለውን ነገር ቴክስት ነው። ራይት ኦንላይን ታይፕ ኦፍ ኦንላይን አድቨርታይዝመንት ኢት ካን ቢ ቴክስት ሊሆን ይችላል፣ በጽሁፍ ሊሆን ይችላል ማለት ነው። ጽፈን ነው መልእክታችንን እያስተላለፍን ያለ ነው፣ በጽሁፍ ነው። ይሲ አሁን ሰው የማንበብ የአሁኑ ጀነሬሽን ብዙውን ጊዜ ምን ይባላል አጫጭር ቪዲዮዎችን ማየት ነው የሚፈልጉት። ማየት የሚፈልጉት ረጃጅም ቪዲዮዎችን አይደለም፣ አጫጭር ቪዲዮዎችን የሚባል ነገር አለ። ስለዚህ ጽሁፍ የማንበብ እንትኑ እንዴት ነው? ኢሜጅስ። ስለዚህ ብዙውን ጊዜ አሁን መልእክታችንን በኢሜጅ ይሻላል በጽሁፍ ከምናደርገው። በቪዲዮ ከሆነ አጫጭር መሆን አለበት፣ ረጅም ቪዲዮ መሆን የለበትም። ፍሎቲንግ ላይክ ደግሞ የሚንሳፈፍ አይታችሁ እንደሆነ አንዳንድ ጊዜ የሚንሳፈፍ አይነት ነገር አለ። የሆነ ዌብሳይት ስትገቡ ወይን እዚህ አካባቢ ላይ ወይን የሆነ ሰዓት አካባቢ ላይ ትንሳፈፋለች። አንዳንድ ጊዜ ኢቭን አሁን 5 ሚሊዮን ኢትዮ ኮደርስ ወስዳችሁ እንደሆነ ልክ ልትወስዱ ክሊክ ስታደርጉት የሆነ የሚንሳፈፍ እንትን አለ። ያ ሁሉ አድቨርታይዝመንት ነው፣ ከፍለው ነው ያለውትና ይንሳፈፋል። ያየው ያየዋል። ፖፕ አፕ አድቨርታይዝመንት፣ ፖፕ አፕ የሆነ ነገር ክሊክ ስታደርጉ የሚታይ ማለት ነው። ፖፕ አፕ እንትን የሚያደርግ ብልጭ ብሎ የሚታያችሁ የሆነ ዌብሳይት ስትገቡ የሆነ ጎግል ላይ ስትገቡ ብዙ አድቨርታይዝመንቶች ይቀርባሉ፣ አብሮ ፖፕ አፕ ያደርጋሉ። ብልጭ ብሎ ላይክ እንደ መይታያሉ ማለት ነው። ነጥሮ ይወጣሉ። እንደዛ አይነት ነገር ነጥሮ መውጣት ማለት ነው ፖፕ አፕ። ባነር አድ፣ አንዳንድ ደግሞ ኦንላይንም እኮ ባነር አለ። ለምሳሌ የኔን ዌብሳይት ባነሩን አይታችሁት እንደሆነ መጀመሪያ ላይ ያለው ጥቁሩ ፔጅ አሁን ባነር ነው የሚባለው። እሱ ባነር ነው፣ ራሴን ያስተዋወቅኩበት ነበር ማለት ነው። ለምሳሌ ቅድም ከላኳቸው ቪዲዮዎች ዌብሳይቱን ክሊክ ብናደርግ ባነር ማለት እንደ ዲስፕሌይ ነገር ማለት ነው። አሁን ይሄ ማለት ነው፣ ይሄ ባነር ነው፣ ዲስፕሌይ ነው። ዩሲ ስለኔ እዚህ ጋር ወርቅነህ እሸቱ አሳም ፕሮፌሰር ዳይሬክተር ኢለርኒንግ ዳይሬክቶሬት ኢትዮጵያ ፐብሊክ ሰርቪስ ዩኒቨርሲቲ ኢትዮጵያ ሪሰርቸር ዲጂታል ትራንስፎርሜሽን ሊደር ቴክኖሎጂ ኤንድ ኢኖቬሽን ስፔሻሊስት ፖሊሲ ዲቨሎፕመንት ፖሊሲ ስፔሻሊስት ምናምን ይላል። አንደርስታንድ ትናንትና እንደውም ሼር አድርጊያችሁ ነበረ። ስንት ሰው ያ ሁሉ አናሊቲክስ ነው። ዛሬ በደንብ እናያለን ስለነሱ። ስንት ሰው 21 ሰው አቴንዳንስ ይዟል። አሁን ለገባችሁት አቴንዳንስ ያዙ። አቴንዳንስ ሊንክ ሼር አድርገን ነበረ። ያው አቴንዳንስ ሊንክ እንትን ስላደረግን ይሄ ነው አቴንዳንስ ሊንኩ። ሊስቱን አናይም ሪከርድ እያደረግን ስለሆነ በባለፈው ሊስቱን እያየን ነበር። ይሄ አቴንዳንስ ሊስት ነው፣ አቴንዳንስ ሊንክ ነው። ይሄንን ነገር ክሊክ በማድረግ አቴንዳንሳችሁን ያዙት። አቴንዳንስ ለብዙ ነገር ይጠቅመናል። ለሪከርድ ይጠቅመናል፣ ለሰርቲፊኬሽንም በዛው ልክ አቴንዳንስ ይጠቅመናል። ስለዚህ ሰርቲፊኬት የምትፈልጉ ከሆነ ከዚህ ትሬኒንግ
አቴንዳንስ ያዙ። ስንት ሰው ላይክ እንትኑም ሲስተሙ ላይ ይታያል። ባይ ዘ ወይ ስንት ሰው እንደገባ ስንት ሰው እንደወጣ መች እንደገባችሁ እንደዚህ እንዳታቋርጡ። ዋቅቶላ ታምረ ነው ሊንኩ ላይ ነው። እዚህ ሊንክ ላይ ነው የምትጽፉት። እዚህ ላይ አይደለም። እዚህ ቻት ቦክሱ ሳይሆን ይሄንን ሊንክ ተጫኑት። ወደ ጎግል ፎርም ይወስዳችኋል። ጎግል ፎርሙ እዚህ ጋር ነው ያለው። ጎግል ፎርሙ ይሄ ነው። ወደዚህ ጎግል ፎርም ይወስዳችኋል። እስካሁን 21 ሰው ሞልቷል። እኔ አሁን ሊስቱ ማየት ይችል ነበረ፣ ነገር ግን ዩቱብ ላይ ስለምጭ ነው ይሄንን ቪዲዮ። ዩቱብ ደግሞ ምን ብሏል? የፓርቲሲፓንቶችን የተሳታፊዎችን ስም ዝርዝርና ኢሜይል ካለው ስፔሻሊ ኢሜይል እንትን አይሆንም። ኢሜይል ፐብሊክ መሆን የለበትም። ዩቱብ ላይ የምትጭኑ ቪዲዮዎቻችሁ ውስጥ ኢሜይል ሊስት ካለበት ዩቱብ ያንን ነገር መሆን የለበትም ብሎ የእናንተን ኢሜይል እንድታስተካክሉት ይጠይቃቸዋል እና ብሎክም ያደርገዋል ከዛ ላይ። ስለዚህ በባለፈው ብሎክ የተደርጎ እንትኑ ስታዩት ቪዲዮውን ክሊክ ስታደርጉት እንትን አድርጎት ነበረ እና እያታያቸው አልነበረም እና እኔም ላይ ከት በማድረግ እንዳይታይ ብለግ በማድረግ እና ብዙ ነገሮችን እንትን በማድረግ ከበር በማድረግ እንትን ብያለው። ለወደፊቱ ደግሞ ትምህርት ሆኖኛል ማለት ነው። ስለዚህ አሁን በዛሬው ዕለት ሊስታችሁን አናይም ማለት ነው። ስንጨርስ ወይም ሪከርዱን አቁመን ወደዛ እንመለሳለን። እስካሁን ግን 21 ሰው ነው ያደረገው። አሁን 23 ሰው ደርሷል። በጣም ጥሩ፣ መናገሬ ጥሩ ነው ማለት ነው። ስለዚህ በርቱ፣ አቴንዳንሳችሁን ያዙ እና ደግሞ ማቋረጥም አይቻልም ማለት ያው ፉሊ ትሬን አሁን ገብቶ አቴንዳንስ መያዝ ብቻ ሳይሆን ያው ፎሎ አፕ አድርጉ እና ሰርቲፊኬት ይኖረዋል ማለት ነው። ወደ ትምህርታችን እንሂድ። ስለዚህ በዛሬው ሌክቸራችን ዲጂታል ማርኬቲንግን በደንብ አድርጋችሁ የተረዳችሁት ይመስለኛል። ስፔሻሊ ማርኬቲንግ ፕሮፌሽን ላይ ያላችሁ ተማሪዎችም ይኖራሉ ብዬ ተስፋ አደርጋለሁ። ሜቢ ከሰዓት በኋላ ጆይን እንዲያደርጉኝ ኢቭን ቆይ ሼር ባደርግ አሁን ሌት ሚ በኋላ ላይ አደርገዋለሁ እረፍት ሰዓት ላይ። ምንድነው ወደ ትምህርታችን ስንሄድ ባነርን ለማሳየት ብዬ ነው ወደዛ ሄድኩትና ባነር በዚህ መልኩ ይታያል። ሶሻል ሚዲያ አድቨርታይዚንግ ሌላው በሶሻል ሚዲያ ላይ የምናደርገው አድቨርታይዝመንት ነው። ይሄ ሶሻል ሚዲያ ማለት የምናውቃቸው ነው። እነ ፌስቡክ፣ እነ ቲክቶክ፣ እነ ትዊተር እና ስፖንሰር የሆኑ እነዚህ ሁሉ ኦንላይን አድቨርታይዝመንት ስር ነው ያሉት። ኦንላይን አድቨርታይዝመንት ስር ነው። ታርጌትድ ኦዲየንስ ማወቅ አለብን። ስለዚህ ፌስቡክ ላይ ሼር የማደርገው ምን አይነት ሰዎችን የሚመለከት ጉዳይ ነው። ፌስቡክ ላይ ብዙውን ጊዜ እድሜያቸው ከ25 እስከ 45 ያሉ ሰዎች ናቸው ያሉት። ስለዚህ እድሜያቸው ከ25 እስከ 45 ለሚሆን አይነት ፕሮዳክት ለሚሆን አይነት ሰርቪሶችን ነው ፌስቡክ ላይ ሼር ማድረግ ያለብኝ። ላይክ ሊንክድ ላይ ምን አይነት ኢንፎርሜሽኖችን ነው ሼር ማድረግ ያለብኝ? ሊንክድ ላይ ሼር ማድረግ ያለብኝ ኢንፎርሜሽን ፕሮፌሽናል የሆነ ነገር፣ ስራ ነክ የሆነ ነገር ከሆነ ብቻ ነው እና ያንን ነገር ማወቅ ያለብን። ቲክቶክ ላይ ቲክቶክ ደግሞ የሚጠቀመው እድሜው ከ15 እስከ ኢቭን ከ10 እስከ 30 ብዙውን ጊዜ ማለት ነው። አቬሬጁ ነው የምንነግራችሁ። 50 ዓመትም ሆኖ 70 ዓመትም ሆኖ ቲክቶክ ላይ ታዋቂ የሆነ ሰዎች አሉ። እሱ ማለት አይደለም ግን አቬሬጅ አብዛኛውን ማለት ነው። አብዛኛው ህብረተሰብ ቲክቶክ የሚጠቀመው እድሜው ከ10 እስከ 25 እስከ 30 ያለ ሰው ነው። ስለዚህ ለነዚህ አይነት ሰዎች የሚሆን ፕሮዳክት ካለን ቲክቶክ ላይ ነው ሼር ማድረግ ያለብን። ሰርቪስ ካለን ቲክቶክ ላይ ነው ሼር ማድረግ ያለብን። ነገር ግን እኛ ፕሮዳክታችን የሆነ ነገር ታርጌታችን የሆነ ነገር የማይገናኝ ጉራማይሌ ኦር ሰምቲንግ ላይክ ዛት የሚባል ነገር አለ አይደል? እንደዛ ከሆነ ከንቱ ነው የምንለፋው ማለት ነው። ድካማችን ከንቱ ነው የሚሆነብን። ታርጌታችንን ማወቅ ይፈልጋል። ማን ነው ታርጌቴ? ማን ነው ይሄንን ፕሮዳክት የሚፈልገው ማለት መቻል አለብን። ኢንጌጂንግ መሆን አለበት። ደግሞ ኢቭን ሶሻል ሚዲያ ላይ የሆነ ነገር ሼር አደረግን፣ የሆነ ሰው ኮሜንት ያደርጋል፣ የሆነ ሰው ሼር ያደርጋል፣ የሆነ ሰው የሆነ ነገር ያደርጋል። ዝም ማለት የለብንም። ኢንጌጅ ማድረግ አለብን። ፎሎ አፕ ማድረግ ማቻል አለብን። ሼር የምናደርገው ነገርም ደግሞ አትራክቲቭ መሆን አለበት። አትራክቲቭ ሲሆን ነው ኢንጌጂንግ የሚሆነው። ዩሲ ያን ነገር ፋስት መሆን አለበት። ላይክ ደግሞ የሆነ ፕሮዳክት ነገር አድቨርታይዝመንት ሲሆን ለረጅም ጊዜ የሚቆይ ባይሆን ጥሩ ነው።
ቦነስ አላችሁ። ለምሳሌ ዲስካውንት አለ፣ በፕሮዳክታችን ላይ ዲስካውንት አለ የሚል አይነት ነገር ከሆነ ላይክ ለሳምንት የሚቆይ ለሁለት ሳምንት የሚቆይ ለሁለት ቀን የሚቆይ መሆን አለበት እንጂ ለረጅም ጊዜ እዛ ጋር ተወስቶ የሚቀመጥ ከሆነ አድቨርታይዝመንቱ ወደ እንትንነት ይቀየራል ማለት ነው። ላይክ አድቨርታይዝመንቱን ይለቃል። ስለዚህ ኮስት ኢፌክቲቭ መሆን አለብን፣ ፍሌክሲብል መሆን አለብን፣ ኢዚ ቱ ማኔጅ መሆን አለበት። ኪ ቴክአዌው ሶሻል ሚዲያ አድቨርታይዝመንት ሄልፕ ቢዝነስ ሪች ዘ ራይት ፒፕል ዊዝ ዘ ራይት ሜሴጅ አት ዘ ራይት ታይም። ይሄ ነው ማለት ነው። ዘ ራይት ፒፕል ዘ ራይት ሜሴጅ ዘ ራይት ታይም። ታርጌታችንን ማወቅ አለብን። ታርጌታችንን ማወቅ አስፈላጊ። ሌላው ያኛው ኦንላይን አድቨርታይዝመንት ነው። ሌላው ደግሞ ኢሜል ማርኬቲንግ አለ። ኢሜል ማርኬቲንግ በኢሜላችን ማርኬት ማድረግ እንችላለን። በኢሜላችን መልእክታችንን ማስተላለፍ እንችላለን ኢሜል ማርኬቲንግ ላይ። ስለዚህ ይሄንን ትምህርት ከጨረሳችሁ በኋላ ይሄ ስለነዚህ ጉዳዮች እንድታውቁ ይረዳችኋል። ይህ ትምህርት አንደኛው አይደንቲፋይ ሰም ኮመን ኤግዛምፕል ኦፍ ኢሜል ማርኬቲንግ ፕላትፎርምስ። አሁን ኢሜል ማርኬቲንግ ጂሜልን በመጠቀም ኢሜል ማርኬቲንግን ማካሄድ እንችላለን። ነገር ግን ብዙ ሊሚቴሽኖች አሉት። አንደኛ ፎሎ አፕ የለውም። አሁን በኢሜል እኔ ላኩኝ አይደል? በኢሜል ከላኩ በኋላ አንዳንድ ተጨማሪ አፕሊኬሽኖችን ኢንስቶል በማድረግ በኢሜል የላኩትን መልእክት ስንት ሰው እንደከፈተው ስንት ሰው እንዳየው የማይበት ኦፕሽን አለ። ላይክ የሆነ ሰው ሲከፍተው ለሆነ ሰው መልእክት ልካችሁ ያ ሰው ሲከፍተው ሌላ ሜሴጅ ይመጣላችኋል ከዛ አፕሊኬሽን ማለት ነው። ተጨማሪ ኤክስቴንሽን ነው። ጂሜላችሁ ላይ ያንን አፕሊኬሽን ኢንስቶል ካደረጋችሁት የሆነ መልእክት ካላካችሁ በኋላ ያ ሰው መክፈትና ያለ መክፈቱን ማንበብና ያለ ማንበቡን አንዳንድ የምትፈልጉትን ጉዳይ ላስተማሪያችሁ ለምትፈልጉት ለተማሪያችሁ የሆነ መልእክት ሼር አድርጋችሁ ሪሊ ዝም ካላችሁ አንብቦታል አላነበበው ቢሆን ብላችሁ የሚያስጨንቃችሁ ነገር ከሆነ ለወደፊት ያችን አፕሊኬሽን ኢንስቶል ታደርጉትና አንብቦታል አላነበበው የሚለውን ነገር የምታውቁበት ኦፕሽን ይሰጣችኋል ማለት ነው። ያንን ነገር እንድታውቁት ኦፕሽን ይሰጣችኋል። ነገር ግን ኖርማል ኢሜል የምትጠቀሙ ከሆነ ስንት ሰው ከፈተው የእናንተን አፕሊኬሽን ስንት ሰው ከፈተው የሚለውን ነገር አያሳያችሁ። ስንት ሰው ተጠቀመው ላይክ ፎር ኤግዛምፕል ሊንክ ልካችሁ ከሆነ ሊንኩ ስንት ሰው ክሊክ አደረገው ያችን ሊንክ ላይ ወደ እናንተ ዌብሳይት ሰብስክራይብ እንዲያደርግላችሁ ፈልጋችሁ ከሆነ ስንት ሰው ሰብስክራይብ አደረገ። ስለዚህ የአድቨርታይዝመንታችሁን ውጤት ሪፖርት አያሳያችሁም። ነገር ግን ሌሎች ኢሜል ማርኬቲንግ ካምፔንነት የሚያገለግሉ ፕላትፎርሞች ለዛነት ሁሉ ያገለግላቸዋል። ክሬት አን አካውንት ኢን አን ኢሜል ማርኬቲንግ አፕሊኬሽን። እንዴት እነዚያ ኢሜል ማርኬቲንግ አፕሊኬሽን ያልኳችሁ አፕሊኬሽን ላይ ኢሜል እንዴት ክሬት እንደምታደርጉ ታውቃላችሁ። አንደርስታንድ ዘ ተርም ኦፕት ኢን ኤንድ ኦፕት አውት። ኦፕት ኢን ማለት ምን ማለት ነው? ኦፕት አውት ማለት ምን ማለት ነው? የሚሉትን ነገሮች ስለነሱ ነገር ይሄንን ተርም በጣም በኢሜል ማርኬቲንግ ካምፔን ውስጥ ወይም በኢሜል ማርኬቲንግ ውስጥ እነዚህ ቃላቶች ታዋቂ ቃላቶች ናቸው። ኦፕት ኢን ኤንድ ኦፕት አውት የሚሉት ምን ማለት ነው? ኦፕት ኢን ማለት ምን ማለት ነው? ኦፕት አውት ማለት ስለነሱ ታውቃላችሁ። ክሬት ኤዲት ኤንድ ዲሊት ኮንታክት ሊስት ኢን አን ኢሜል ማርኬቲንግ አፕሊኬሽን። ኢሜል ማርኬቲንግ አፕሊኬሽን ያልኳችሁ ከዚህ ከኖርማል ኢሜይሉ የተለየ አፕሊኬሽን ወይም ደግሞ ፕላትፎርም አለ። እዛ ፕላትፎርም ላይ ኮንታክት እንዴት እንደሚጨመር፣ ኮንታክት እንዴት ኤዲት እንደሚደረግ፣ ኮንታክት እንዴት ዲሊት እንደሚደረግ እናያለን። ሴንድ ኢሜል ኢን አን ኢሜል ማርኬቲንግ አፕሊኬሽን። እነዚህ ኢሜል ማርኬቲንግ አፕሊኬሽን የሚባሉት ከኖርማል ኢሜይሉ የተለዩና ብዙ ጥቅም ያላቸው ስለሆኑ እዛ ላይ እንዴት አድርገን ኢሜይላችንን ሼር እንደምናደርግ ትናንትና አይ ቲንክ ብዙዎቻችሁ ዲጂታል ጎልድ ዲጂታል ሊትረሲ ፔጅ ከሚል መልእክት መጥቶላችኋል። ለተወሰኑ ሰዎች ልኬ ነበረ። ራንደም ላኩት። ፍሪ አፕሊኬሽንም ስትጠቀም ስለነበረ ብዙዎቻችሁ ጋር መድረስ አልቻልኩኝም። ነገር ግን እቺ ነበረች የታለች አይ ሆፕ ጎልድ ዲጂታል ሊትረሲ የምትል አይነት ነገር ናት። ጎልድ ዲጂታል ይሄ ነው። ጎልድ ዲጂታል ሊትረሲ
ጎልድ ዲጂታል ሊትረሲ ፔጅ ከሚል ሰው ወይ ደግሞ ማርኬቲንግ ፔጅ መልእክት ልኬ ነበረ። ማንም በመጠቀም እነዛ ኢሜል ማርኬቲንግ ካምፔን የሚያገለግሉ ፕላትፎርም ላይ ስፔሲፊካሊ ሜል ቺፕ ላይ ማለት ነው። እና እንደምታዩት ኢቨን ስሙ ራሱ የዛ ቢዝነስ ስም ነው፣ የኔ ስም አይደለም። የላኩት ግን እኔ ነበርኩኝ። ኢምፖርታንት ትሬኒንግ አናውንስመንት ነው ታይትሉ። ሞር ኦር ሌስ በእንትናችሁ ጉግል ሚቲንግ ሊንኳን ነው ሼር ያደረግኩት እና ለ65 ሰዎች ነበረ መጀመሪያ ዙር ላይ የላኩት። አሁን እነዛ 65 ሰዎች ስንት ሰው እንዳየ ሁሉ እናያለን በኋላ ላይ ገብተን። እዚህ ጋር እንደምታዩት ማን የላከው እዚህ ጋር ገብተን ስናይ የላኩት እኔ ነኝ። ኢሜይሌ ይሄ ነው፣ የተለየ ነው ማለት ነው። ሜል ቺፕ አፕ ነው። እዚህ ጋር እንደምታዩት ሜል ቺፕ አፕ ነው። ይሄ ነው ስንትኑ ኮዷች ናት እና ቱ ወርቂቸው ከኔው ነው የተላከው። እናንተ ጋርም ደርሷል ብዬ ተስፋ አደርጋለሁ። ይሄ ማለት አሁን ከማን የላኩት ከዚህኛው ኢሜል ላይ አይደለም፣ ከዚህኛው ኢሜል ላይ ሳይሆን የላኩት ራዘር የተጠቀምኩት ሜል ቺፕን ነው። ስለዚህ ሜል ቺፕን መጠቀሜ ጥቅሙ ምንድን ነው? ብዙ ጥቅሞች አሉት። አሁን ሳወራው የነበረውን ማን እንደከፈተ፣ ማን እንዳየው፣ ስንት ሰው እንዳየው በፐርሰንቴጅ በቁጥር ብዙ ኢንፎርሜሽኖችን አገኝበታለሁ ማለት ነው። እናያለን ስንት ሰው እንደከፈተ። ዘን ኢሜል መላክ ብቻም ሳይሆን አንዱ ጥቅሙ ደግሞ ለምሳሌ ብዙ ሰዎች የተለያዩ ሀገር ያሉ ሰዎች አሉ ልበል። ለምሳሌ አንዳንዱ አሜሪካን ያለው ልበል፣ አንዳንዱ ኤዥያን ሀገር ነው ያለው ልበል፣ አንዳንዱ አፍሪካን ሀገር ነው። ስለዚህ የሰዓት ልዩነት አለ አይደል? 7 ሰዓት ፒኤም ማለት 7 ፒኤም ማለት በእኛ አንድ ሰዓት ያው 7 ሰዓት ፒኤም ነው። ከቀኑ 7 ሰዓት 7 ፒኤም ማለት ከምሽቱ 1 ሰዓት ነው። ከምሽቱ 1 ሰዓት 7 ፒኤም ስኬጁል ላይክ ኢሜይልን ሁሉ ስኬጁል ማድረግ እችላለሁ። 7 ፒኤም ላይ ይሄንን መልእክት ላከው 7 ፒኤም ላይ። ስለዚህ ለሁሉም ሰዎች ማለት ነው 7 ፒኤም ላይ ማለት ነው። ይሲ በኢትዮጵያ 7 ፒኤም ማለት ከምሽቱ 1 ሰዓት ነው። ሌላው ሀገር ላይ ደግሞ ዩሮፕ ላይ 7 ፒኤም ላይክ በተመሳሳይ ሰዓት አይደለም። እኔ አሁን ለ100 ሰዎች ኢሜል ኖርማል ኢሜል ተጠቅሜ ለ100 ሰዎች ኢሜል ብልክ ዩንደርስታንድ ለ100 ሰዎች ኢሜል ብልክ በተመሳሳይ ሰዓት ነው የሚደርሳቸው። አውቶማቲካሊ ነው የሚላከው፣ አውቶማቲካሊ ነው የሚደርሳቸው። የሚዘገይበት ምክንያት የለም። ዊዝን ማይክሮ ሰከንድ እዚህ ቁጭ ብዬ ለምሳሌ ወደ አሜሪካ ኢሜል ብልክ በማይክሮ ሰከንድ አሜሪካ ይደርሳል። በማይክሮ ሰከንድ ሁሉም ዓለማት ላይ ይደርሳል ማለት ነው። እንደዛ ነው። አሁን እኮ አይታችሁ እንደሆነ በባለፈው ብዙ የጠፈርተኞች ወደ ህዋ ሄደው ወደ ጨረቃን ዞሮ መጡ። ነገር ግን ጨረቃን ሲዞሩ ከምድር ቴክኒሻኖቹ አሉ፣ በምድር ደግሞ የሚቆጣጠሯቸው ቴክኒሻኖች አሉ። ከነሱ ጋር ሲገናኙ ነበረ፣ በሚገርም ሁኔታ ማለት ነው። ሲያወሩ ነበረ ከምድር ላይ ሆኖ ወደ ጠፈር ያወሩ ነበር ማለት ነው። አንደርስታንድ ማለት ይሄ መልእክቱ ማለት ነው በማይክሮዌቭ ነው የሚሄደው። ምንም እኮ እንደ እንትን እኮ ነው የሚያወሩት እኮ ላይክ ልክ ስልክ ላይ እንደምናወራው ነው የሚያወሩት። ስልክ ላይ ኢማጂን፣ ስልክ ላይ እዚህ ቁጭ ብላችሁ ወይም መቀሌ ወይም ዘመዳችሁ ካለበት ሀገር ትደውላላችሁ፣ ኢቨን አሜሪካም ትደውላላችሁ። እዚህ ቁጭ ብላችሁ ማለት ነው። እዚህ ቁጭ ብላችሁ አጠገባችሁ እንዳለ ነው የምናወራው፣ አጠገባችን እንዳለ ማለት ነው። ማለት መልእክቱ ዊዝን ማይክሮ ሰከንድ ነው የሚላከው ማለት ነው። እዚህ ጋር ግን ሌላው ደግሞ በእነዚህ ሜል አፕሊኬሽንን ስንጠቀም ሌላው ጥቅሙ መልእክቱ 7 ሰዓት ፒኤም ላይ ሲባል በሁሉም ሀገር 7 ሰዓት ፒኤም ሲሆን ነው ለሰውየው የሚገባለት ማለት ነው። ዩአንደርስታንድ ብዙ ጥቅም አለው ይሄ ሜል ቺፕ የሚባለው። ለምሳሌ ያ ሰው ኢሜሉን ብዙ ፎሎ ያደርጋል ማለት ነው። ኮንቲኒየስሊ ፎሎ ያደርግና እኔ ለምሳሌ ኢሜልን የማይበት ጊዜና የማላይበት ጊዜ ያውቃል ሜል ቺፕ የሚባለው ማለት ነው። ኢሜልን 9 ሰዓት ላይ የማይ ከሆነ ሁሌ 9 ሰዓት ላይ የዛም መልእክት 9 ሰዓት ላይ እንዲደርሰኝ ያደርገዋል ማለት ነው። ሜል ቺፕን ብትጠቀሙ ከሆነ
ሰውየው ስንት ሰዓት ላይ ነው ኢሜሉን የሚከፍተው የሚለውን ነገር ያውቃል። ልክ ኢሜሉ ሲከፍት ያ እንትን ይገባለታል ማለት ነው፣ መልእክቱ ይገባለታል። በጣም በሚያስገርም ነው ማለት ነው። እና ይሄንን አይነት አፕሊኬሽን ከዚህ ከኖርማሉ ኢሜል የተለየ ነው ሜል ቺምፕ። ስለደሱ ነገር እናነባለን ዛሬ ወይ እንማማራለን። ኢሜል ማርኬቲንግ ፕላትፎርምስ አንዱ የኢሜል ጥቅም ዳይሬክትሊ ነው ለኦዲየንሳችን መልእክት የምናደርሰው፣ ዳይሬክት ኮሚኒኬሽን አለው ማለት ነው። ሌላው ደግሞ ፕሮሞሽናል ኢሜልስ፣ አንዳንድ ጊዜ ኢሜል ማርኬቲንግ የምንጠቀመው ላይክ ፎር ኤግዛምፕል ኦፈር የምንሰጥ ከሆነ ዲስካውንት ካለ ሼር ኦፈር ዲስካውንት እንደ ሴልስ እንደዚህ አይነት ነገሮች ካሉን ኢሜል ማርኬቲንግ ዳይሬክትሊ ለምንፈልገው ታርጌት ይደርስልናል። ያንንም ብቻ አይደለም ኢሜል ማርኬቲንግ ተጠቅመንም ዳይሬክት ኮሚኒኬት የምናደርገው እንትንም ማድረግ እንችላለን። ለምሳሌ ዜና ስለ ፕሮዳክታችን ስለ ቢዝነሳችን ስንት ሰው ቀጠርን፣ ስንት ሰው ላይ ደረሰን፣ ቫካንሲስ ካለን በኢሜል ማርኬቲንግ ማድረግ እንችላለን። ኢቭን ደግሞ ግዢ ካካሄድን በኋላ ለፎሎ አፕ እንዴት ነበረ ፕሮዳክታችን ተመቻችሁ ወይ፣ እንዴት ነው ኤክስፒሪያንሳችሁ ምን ይመስላል፣ ተደሰታችሁ ወይ በፕሮዳክታችን ብለን ለማለት ማለት ነው። ከዚህ በፊት ነግሬያቸዋለሁ። አሁን በቅርቡ አንድ ኤችፒ ላፕቶፕ ከዩኒቨርሲቲው ተሰጥቶ ነበረ። ልክ ኢሜሌን ላፕቶፓን ስከፍታት ኤችፒ ምን አለኝ፣ ትናንትና ነው የእኛን ላፕቶፕ ፕሮዳክት መጠቀም የጀመርከው፣ እንዴት ነበረ? ደግሞ ትንሽ ቆየና ከ2 ሳምንት በኋላ እንዴት ነበረ ተመቸክ? ምን አስቸገረክ? ካሜራውን እንዴት አገኘው? ቮይሱን እንዴት አገኘው? ምኖቹ እንዴት አገኘው? እያንዳንዷን ማለት ነው እያንዳንዷን አፕሊኬሽን ጠይቀኝ ማለት ነው። የኔን ሳቲስፋክሽን እንዴት አገኘው ተመቸክ ብሎ አለኝ። ይሄ ማለት ምን ማለት ነው? ፖስት ፐርቼስ ኢሜል ፖስት ፐርቼስ። እናንተም ላይክ ኢን አድቫንስ ማሰብ አርቃችሁ ማሰብ አለባችሁ። ፍራንክሊ ስፒኪንግ አርቃችሁ ማሰብ አለባችሁ። ሰው የሆነ ከስተመር እናንተ ጋር ሲመጣ ተማሪ ሊሆን ይችላል፣ ሌላ ከስተመር ሊሆን ይችላል። መቼ በምን በኩል እንደምትፈላለጉ አይታወቅም። ስለዚህ ኮንታክት ኢሜሉን ይሁን ስልኩን ይሁን ዋቴቨር ኮንታክቱን መያዝ መልመድ እንደ ባህል ላይክ ቢዝነስ ካርድ መቀያየር። ሰውየው አሁን እኮ እኛ ሀገር ቢዝነስ ካርድ ማሳተም ልምድ አይደለም። ይችን ነገር ግን ልምድ ማድረግ ጥሩ ነው። ለምን ያችን ነገር ልምድ ማድረግ ጥሩነቱ በምን በኩል ፖቴንሻል የሆነ ከስተመሮቻችሁን እንደምታገኙ አታውቁ። እንዴት ፖቴንሻል የሆኑ ከስተመሮችን እንደምታገኙ አታውቁ። ስለዚህ ያንን መልመድ ባህል ማድረግ፣ ስልክ ቁጥር መያዝ ባህል ማድረግ፣ ኢሜል ቁጥር መያዝ፣ ኢሜል አካውንት መያዝ ባህል ማድረግ፣ ኮሚኒኬት ማድረግ። የሆነ ፕሮዳክት ሲመጣ ለምሳሌ እኔ እኮ ዩቱብ አለኛል። ዩቱቤ ላይ ቪዲዮ ክሬት ሳደርግ ወደፊት ሜይ ቢ በቴሌግራም ሼር አደርጋቸዋለሁ በእርግጠኝነት ማለት ነው። ነገር ግን ዋይ ኖት በኢሜል በኢሜይልም ደግሞ ቴሌግራም የማያይ ግን ኢሜይሉም ደግሞ የሚከታተል ሰው ሊኖር ይችላል። ስለዚህ ኦልሬዲ የኢሜይላችሁን ሊስት ስላለኝ እሱ ተጠቅሜ ሼር ባደርግስ ይሲ ተደራሽነቴን ነው የሚጨምረው እንጂ ጉዳት የለውም። ያንን ባህል ማድረጋችን ጥሩ ነው ማለት ነው። ሌላ ኢሜል ፕላትፎርም የሚባሉት እነማን ናቸው? ብዙ የኢሜል ፕላትፎርሞች አሉ። ስለነሱ እንማራለን። አንደኛው ጥቅሙ ያው እንዳልኳችሁ ትራክ ለማድረግ ነው። ማን ከፈተው፣ ማን ሊንኩን ክሊክ አደረገው፣ ስንት ሰው ሰብስክራይብ አደረገ፣ ከኢሜል ኢንፎርሜሽን አግኝቶ ያንን ሁሉ እንድናቅ ይረዳናል ማለት ነው። ፖፑላር ፕላትፎርሞች ለኢሜል ፖፑላር ያሉት ፕላትፎርሞች እነዚህ ሁለቱ ናቸው። ሜል ቺምፕ እና ኮንስታንት ኮንታክት ይባላሉ። ሜል ቺምፕ እና ኮንስታንት ኮንታክት እነዚህ ኢሜል ካምፔን እንድናደርግ የሚረዱ ፕላትፎርሞች ናቸው። ሜል ቺምፕ እና ኮንስታንት ኮንታክት። በዛሬው ቆይታችን ሜል ቺምፕን እናየዋለን። ኪ ቴክአዌይ ኢሜል ማርኬቲንግ ሄልፕ ቢዝነስ ሪች ከስተመር ዳይሬክትሊ ቢልድ ሪሌሽንሺፕ ሜጀር ካምፔን ሪዛልት። ከሌላው ካምፔን ኦር አድቨርታይዝመንት
የሚለየው ኢሜል ማርኬቲንግ ካምፔን አንደኛው ትራክ ለማድረጊያው ትራክ እናደርጋለን። ኢቨን ከየት ነው የሰውየው የት ነው ያለው የት ነው ያለው የሚለውንም ነገር እንድናይ ይረዳናል። ኢሜል ካምፔን ስንት ደቂቃ ቆየበት፣ ከፍቶታል አልከፈተው፣ እነዚህ ነገሮች እንድናቅ ይረዳናል። ለዛ ነው ከኖርማል ኢሜል የተለየ ነው። ኖርማል ከምንልከው ኢሜል በብዙ አንግል የተለየ ነው። ኢቨን ካፓሲቲው ራሱ አሁን እኮ በኢሜላችን እኮ ለስንት ሰው ነው ኢሜል መላክ የምንችለው የሚለውን ነገር ጥያቄ ጠይቃችኋል? በአንድ ጂሜል ተጠቅማችሁ ለስንት ሰው ማድረስ ትችላላችሁ የሚለውን ነገር ቼክ ማድረግ ይፈልጋል። እዚህ ጋር ግን እስከ 1000 ሰው እንደዛ መሄድ ይችላል። ኦፍኮርስ ፍሪ ቨርዥን ላይ እስከ 250 ሰው ብቻ ነው። ፍሪ ቨርዥኑ ላይ 250 ብቻ ነው። ግን እንትን አለው ሴግመንት አለው ወይም ደግሞ ፓኬጆች አሉት። ለ1000 ሰው የተወሰነ ክፍያ አለው። ያንን ከከፈለ ለ1000 ሰው መልእክት ማድረስ እንችላለን ማለት ነው። ለ1000 ሰው እንደዛ ለ2000 ለ3000 እያለ ፓኬጆች አሉት። ሌላ ክሬቲንግ አን ኢሜል ማርኬቲንግ አካውንት ቹዝ ፕላትፎርም ሜልቺምፕስ። ሰው መጀመሪያ ሜልቺምፕን እንመርጣለን። ሳይን አፕ ኢንተር ኢሜል ዩዘር ኤንድ ፓስዋርድ activate account, confirm through verification account, verify identity, complete the required account details, add business information, name, website and address in the online activity. ስለዚህ አሁን ሜልቺምፕ የሚለውን የኢሜል ካምፔን ፕላትፎርም ለመጠቀም ማድረግ ያለብንን ፕሮሲጀሮች ነው እያወራ ያለሁት። ኮኔክት ሶሻል ሚዲያ ካስፈለገ ሶሻል ሚዲያችንን ለምሳሌ ዌብሳይታችንን፣ ቲክቶካችንን፣ ፌስቡካችንን complete setups, then select support preferences and finish registration. So key point, we have to sign up, then we have to verify, then we need to add details, and then we need to connect and complete. So now we are going to check how we can create a MailChimp account that help us to conduct email campaign or email advertisement. So to create an account on MailChimp, the first thing we need to do is that we have to go for MailChimp, specific sign up pages. So I just copy MailChimp, then I need to go to the sign up page. So let us go to the Google and then we need to click here and then we need to paste MailChimp login, right? Login. Let me show you even from the beginning. Just MailChimp.com. So ምን እናደርጋለን? MailChimp.com እንሄዳለን። ዘን ይሄ ነው ማለት ነው MailChimp። አሁን ሳይን አፕ ብለው እኔ ኦልሬዲ ሳይን ኢን ብየዋለሁ ትናንትና። ስለዚህ በሳይን አፕ ልጀምረው። ሳይን አፕ ልበለው። So this is MailChimp. So it is email marketing or transactional. It should be email marketing. Email marketing የሚለውን ክሊክ እናደርጋለን። ዘን ኢሜል ማርኬቲንግ እንልና ቅድም ያልኳችሁ ነው። ይሄው ለፍሪ ቨርዥኗ ብዙ መጥታይም አሁን እዚህ ጋር እኔ ትናንትና በጣም አስቸግሮኝ ነበር ያገኘሁት። እዚህ ጋር አሁን ሄዳችሁ ታያላችሁ። ፕሪሚየም አሉት። ስታንዳርድ አለ። ፕሪሚየሙ 50% ምናምን ይላል። ስታንዳርዱ $10 ነው። ኢሴንሻሉ 6.5 ምናምን ፐር መንዝ ነው። $10 ይሄ ነው። ፍሪ ቨርዥኗ ግን እቺ ናት። አንደር 250 ኮንታክት ማክሲመም 250 ኮንታክት ነው። እቺ አይ ቲንክ ፍሪ ቨርዥኗ ናት። የቱ ጋር ነው ያለው ፍሪ ቨርዥን የሚል ዩዝ ኮር ፊቸር ቱ ማኔጅ ኤርሊ ግሮውዝ ሙቭ ቱ ፔይድ ፕላን አስ ዩ ስኬልስ አንድ ሰው እችኛዋን ክሊክ እናደርጋለን ለፍሪ ቨርዥኑ ማለት ነው። ሶ ክሊክ አደረኩት። እዚህ ጋር ይጠይቀኛል። በጎግል ማድረግ እችላለሁ፣ ችግር የለውም። ምን ይላል? ቢዝነስ ኢሜል ይላል። እዚህ ጋር ቢዝነስ ኢሜል ብዙውን ጊዜ የቢዝነስ ኢሜላችሁ ቢሆን ይመረጣል ነው የሚለው። እኔ አሁን ኢሜይሌን መቀየር ነው የፈለግኩት። የበፊቱ ኢሜይሌ መሆን የለበትም። አዘርዋይዝ ሳይን አፕ አላደርግም ማለት ነው። ስለዚህ ይሄኛው ነበረ የተጠቀምኩት። አሁን ደግሞ ችኛዋን ልጠቀም። እንደዚህ እናደርጋለን ማለት ነው። የራሳችን ኢሜይል ካደረግን ብዙ ነገሩን በጂሜላችን ተጠቅመን ሜልቺምፕ
ክሬት የምናደርግ ከሆነ ብዙ የምንሞላው ፎርም ይቀንስልናል። ዳይሬክት ግን መሄድ እንችላለን በዚህኛው እዚህ ጋር ጽፈን። ነገር ግን እንደዚህ አሁን ሰብስክራይብ አደረግኩኝ በራሴ ጂሜል ኢሜል ዘን ኮንቲኒው ለዋለው እና ሜል ቺምፕ የሚለው ለኢሜል ካምፔን ወይም ደግሞ ማስታወቂያችንን በኢሜል ኮሚኒኬት እንድናደርግ ይረዳናል። ከዛኛው ኢሜል ከኖርማሉ ኢሜል የሚለየው ነገር ቢኖር ትራክ ለማድረግ ይረዳናል። ሪፖርት ለማግኘት ይረዳናል። ስንት ሰው ኢሜሉን ከፈተ፣ ስንት ሰው ወደ ሊንኩን ክሊክ አደረገ፣ የት ነው ያለው ሰውየው የሚሉትን አይነት ነገሮችን እንድናቅ ይረዳናል። እነዚህ ተጨማሪ ኢንፎርሜሽኖችን እንጽፋለን። ቢዝነስ ኔም ይለናል። ቢዝነስ ኔም ከዚህም በፊት እንዳልኳችሁ ጎልድ ዲጂታል ሊትረሲ 2 እንዳይሆንብኝ ጎልድ ማን ልበለው። ዝም ብዬ ስሜ ወርቅነህ ስለሆነ አንዳንዴ ጎልድ ማን እለዋለሁ ስሜን እና እናንተም ቅጽል ስም ማወቅ ከፈለጋችሁ የኔው ጎልድ ማን ነው ማለት ነው። ወርቅነህ አይደል? ወርቅነህ ከሚለው ጎልድ ከሚለው የተነሳ ነው ማለት ነው። እና ዌብሳይቴንም በዚሁ ከእችኛዋን ዌብሳይት ፔስት ላድርገው። ስለዚህ እዚህ ጋር ፔስት አደረኩት። አይ ዶንት ሃቭ ኤ ዌብሳይት ኖ አይ ሃቭ ኤ ዌብሳይት። ስልክ ይለኛል። ስልኬ ልጻፍበት +251 እና 903 ይሄም የኔ ስልክ ነው። 03 53 63 19 ነው። ኮመን አይደለም፣ ብዙ ጊዜ አልጠቀመውም፣ ግን አልፎ አልፎ ባይ ክሊኪንግ ዩ አግሪ። ይሄንን ክሊክ እናደርጋለን፣ ይሄንን ክሊክ እናደርጋለን። ሜል ቺምፕን እንዴት ክሬት እንደምናደርግ እያሳየኋችሁ ነው። ሜል ቺምፕ አንደኛው የኢሜል ካምፔን ለማድረግ የሚያገለግለን ፕላትፎርም ነው። ኔክስት እንለዋለን። ወደ ሜል ቺምፕ አድሬሳችንን እዚህ ጋር እንጽፋለን። በጣም አድሬሳችንን መጻፍ አለብን ይላል። አዲስ አበባ ዝም ብዬ እዚህ ጋር አደረኩት። ሉሳካ ይላል። አይ ዶንት ኖ ምን እንደሆነ ሉሳካ ፕሮቪደንስ ጀስት መጣልኝ በራሱ ጊዜ። አዲስ አበባ ፖስታል ኮድ 1625 ይሄ እኔ ፖስታ ቁጥር ነው። ባይዘው የግሌ ፖስታ አለኝ። ባይዘው የግል ፖስታም ይሁንላችሁ። ፓስፖርት ስኮላርሺፕ ስትሞክሩ የማታደርጉት ነገር የለም። ስኮላርሺፕ ስሞክር ብዙ የተለያዩ ለምሳሌ ላይክ እንትን ይፈልጋል፣ ትግል ይፈልጋል። ስለዚህ የራሴ ፖስታ ወጣውኝ። አሁን የዩኒቨርሲቲ ካልኩኝ ሰዎቹ ሄዶ አያመጡም ምናምን እና እነዛኞቹ አንዳንዴ በፖስታ በድሮ ጊዜ ደግሞ ትንሽ ይሄ ማለት በድሮ ስላችሁ በስኮላርሺፕ አክቲቭሊ የምሞክረው እኔ የነበረው ከ2002 እስከ 2005 ባለው ጊዜ ውስጥ ነበር እና 2002 ያው የመጀመሪያ ዓመት ናት። እንደዚህ 2002 ነው ስራ ያዝኩት። ዘን ብዙ ላይክ ለማወቅ መሞከር ነው። የዛን ጊዜ በቃ ከጓደኞች ኢንፎርሜሽን ማግኘት ምናምን ብቻ ህልሜ ነበረ እንደዚህ አይነት ስኮላርሺፕ ማግኘት ምናምን። ከዚህም በፊት እንደነገርኳችሁ የሆነ ሞዴል ሰው ነበረ እኛ አካባቢ፣ እኛ ሰፈር ያደግኩበት አካባቢ ላይ ላይክ ውጭ ሀገር ተምሮ የመጣ ጀርመን ሀገር ምናምን ጀስት ህልሜ ነበር እንደዚ አይነት እና ከዛ በፊት ኦልሬዲ ያ ነገር ማይንዴ ውስጥ አለ ማለት ነው። ስለዚህ እንዴት አድርጌ ነው የሚለው ነገር እንዴት ነው ያገኘው የሚለው ነገር ታምር ነው ለእኔ። ያንን ነገር ማወቁ ደግሞ ሌላ ጥያቄ ነበረ። ስለዚህ 1 ዓመት እንደዛ ብቻ ስኮላርሺፕን ለስንት ዓመት ታግለህ ነው ያገኘው ካላችሁኝ ስኮላርሺፕን እንትን አካባቢ ላይ 2003 አካባቢ ማለት ነው መስከረም ነው 2003 ላይክ በደንብ ያወቅኩት ስኮላርሺፕን አፕላይ ማድረግ የጀመርኩት 2003 ላይክ ሚያዝያ አካባቢ 2003 ማለት ነው። አስታወስኩት። አሁን 2003 ሚያዝያ አካባቢ ለመጀመሪያ ስኮላርሺፕን አፕላይ አደረኩኝ እና ከዛ ያው ለመድኩኝ። እንደዚህ ነገሩኝ ማለት ነው። ሰውም እንደዛ ኢንፎርሜሽን ያው ሼር መደራረግ እና 2003 ሚያዝያ ግንቦት አካባቢ ላይ ማለት ነው። ዘን ደስ የሚለው ነገር ያቺ በቃ ኔዘርላንድ ነበረ መጀመሪያ አፕላይ ያደረኩት። አንድ ጓደኛዬ መምህር ነው፣ ሰመራ ዩኒቨርሲቲ አዲስ አበባ ዩኒቨርሲቲ ላይ እንትን ይማራል ማስተርስ። አብረን ነው ወላይታ ሶዶ ዩኒቨርሲቲ የተማር ነው። ስሙ አይ ቲንክ ስሙ መጥቀስ አያስፈልግም። እና ሰመራ ዩኒቨርሲቲ መምህር ነበረ። ዘን አዲስ አበባ ዩኒቨርሲቲ እኔ ወላይታ ሶዶ ዩኒቨርሲቲ አብረን ተመርቀን እሱ በአመቱ
ማስተርስ አገኘ ማለት ነው። ከሰመራ ዩኒቨርሲቲ ወደ አዲስ አበባ ዩኒቨርሲቲ መጣ። አግሪካልቸር ናቹራል ሪሶርስ ነበር የተማረው። አግሪካልቸር የተማረው ናቹራል ሪሶርስ ማኔጅመንት። ዘን አዲስ አበባ ማስተርሱን በሆነ ነገር መማር ጀመረ። እኔ ደግሞ ገንዘብ ሚኒስቴር ነው ያለሁት ብያቸዋለሁ። አዲስ አበባ ዩኒቨርሲቲ እና ገንዘብ ሚኒስቴር ጎረቤት ናቸው፣ አንድ ነው። ስለዚህ ልጁ እኔ ጋር ይመጣል ማለት ነው። ኦልሬዲ የኔ ጓደኛ ስለነበርን ድሮ ወላይታ ሶዶ ዩኒቨርሲቲ ላይ። ስለዚህ የኔዘርላንዱ ከሱ ነው የሰማሁት። ኔዘርላንድ ወገናገን ዩኒቨርሲቲ አፕላይ ያደረግን አብረን። የሚገርማችሁ ነገር እሱ ሪኮሜንዴሽኗን ያገኘው ከዩኒቨርሲቲ ፕሬዚዳንት ነበረ። ከዛን እሱ አገኘ፣ እኔ ወደኩኝ ማለት በጣም ነበረ የጓጓሁት የመጀመሪያ ስለሆነ ማለት ነው። ከዛን ብዙ ሀገር ስፔን፣ ኢጣሊያ፣ ቼክ ሪፐብሊክ፣ ስፔሻሊ ቼክ ሪፐብሊክ እስከ ኤምባሲው ሁሉ ጠርተውኝ ኢንተርቪው አድርገን በቃ አግኝቼ ነበረ። ዶክመንትን አስገባ ምናምን ታገኛለህ አሉኝ። ከዛን ኮሪያ፣ ቻይና ሀገር መምረጥ የለም የማደርገው ሁሉም ሀገር ላይ ነው። ስፔሻሊ አውሮፓ ሀገሮች ብዙ ስኮላርሺፖች ነበሩ፣ በጣም ብዙ ከዘልስ ከግንቦት አካባቢ ጀምሬ ማለት ነው። ስለዚህ ያ ትምህርቱም የአዲስ አበባ ዩኒቨርሲቲ ያልኳችሁ ሞዴሊንግ ኤንድ ፎርካስቲንግ የተባለው በዚሁ ጊዜ ነው የመጣው። በዚሁ ላይክ መያዛ ግንቦት አካባቢ ላይ ማለት ነው። በዛ በ2003 ከዛን ተው ነው ማለት ነው አይ ቲንክ። ከዛን ተው ነው። ከዛን ክረምቱን አፕላይ ሳደርግ ነበረ። የኮሪያ ደግሞ የተማርኩበት ዩኒቨርሲቲ በዛው ጊዜ መጣልኝ ማለት ነው። የዛኑ ጊዜ ኢንተርቪው አደረግኩኝ፣ አንዴ ወደኩኝ። ይሄ ማለት የፎሎውን ወደኩ ማለት ነው። ማለት መስከረም የሚጀምር ነበረ፣ አንዱ ደግሞ ጥር ነው የሚጀምረው። በአመት ሁለቴ ነበረ ስኮላርሺፑ። ስለዚህ የመስከረሙን ወደኩኝ። ከዛን ብዙ አሁንም በቃ ጣሊያንም ያደረኩት መውደቅ አለ፣ እንደዛ ኢንተርቪው አለ ምናምን። በጣም የቀረብኩት የኔዘርላንዱ የወገናገን ዩኒቨርሲቲ እና የቼክ ሪፐብሊኩ እና ከዛን የኮሪያው ነው ማለት። አንዴ ወደኩኝ፣ ሁለተኛ መጣልኝ። ሁለተኛውን ደግሞ አፕላይ ያደረግነው መስከረም ላይ ነው። መስከረም አካባቢ ላይ ያደረግኩኝ አሁን። ስለዚህ መቼ አገኘሁኝ ማለት ነው? ታህሳስ አገኘሁኝ። ይሲ አመት አልሞላኝም። በዚህ አመት ውስጥ አንድ አመት አልሞላኝም፣ ግን ቀን በቀን ነው አፕላይ ሳደርግ የነበረው። ብር ምናምን በቃ አትኤኒ ኮስት ነው የሚከፈለው፣ ነገር ሁሉ ይከፈላል፣ ችግር የለም። ስኮላርሺፕ ተከፈለ እና ብር ሳገኝ ያው ላይክ ላክ ከተባልኩኝ በምንድነው የምልከው? በኢቢ ምንድነው የሚባለው? ፈጣን ኢሜይሉ ማለት ነው። ፖስታው የፖስታ አገልግሎቱ ይሄ ፈጣኑ አለ ኢኤምኤስ ነው ምናምን የሚባለው፣ በሱ ነው የምልከው ማለት ነው። አትኤኒ ኮስት በዛ በኩል የወጣውን አይነት ወጪዎችን ሁሉ ከፍል ነበር ማለት ነው። ቁርጠኝነቱ አለ ነው እና አንዳንዴ ምሳም ሳልበላ እየዘለልኩኝ ቁርጠኝነቱ ነበረ። ስለዚህ አሁን ያነሳውላችሁ ያው ኦብጀክቲቫችንም ስለሆነ ስለ ስኮላርሺፕ ማውራት በአንድ ጊዜ አታገኙ፣ ብዙ መልፋት ይፈልጋል። ተስፋ ብዙ አታድርጉ፣ ላይክ አትጓጉለት እና ግን ብቻ እናንተ አማራጮችን ማብዛት፣ ይሄኛው ከወደቃችሁ ይሄኛው ከወደቃችሁ ይሄኛው። ስለዚህ የሆነ ነገር ኢሜላችሁ ውስጥ ለመጠበቅ መሞከር ግድ ይላችኋል ማለት ነው። ኦፖርቹኒቲው ሰፊ ነው። ሳውዝ አፍሪካ ሁሉ አድርጌ ነበረ ማለት ነው። ይህንን አደረጋችሁ ዘን ኔክስት ትሉታላችሁ። ዘን ሴቭ፣ ይሄንን ሴቭ በሉት፣ ችግር የለውም። ኔክስት ልበለው። አሁንም ምንም እዚህ ጋር አንዳንድ ነገሮችን ብትመርጡ ጥሩ ነው። ይሄው መረጥኩኝ። የቢዝነሳችሁን አይነት ነው የሚያወራው። እኔ አላነበብኩትም ትቼዋለሁ። ትናንትና ግን በስርዓት ነው የሞላሁት። ዋት ማርኬቲንግ ቻናል አር ሞስት ኢምፖርታንት። በሶሻል ሚዲያዎች እጠቀማለሁ፣ ዋትስአፕ እጠቀማለሁ። ኔክስት ትሉታላችሁ ማለት ነው። ዘን ዋት ቱልስ አር ዩ ከረንትሊ ዩዚንግ ይላል እዚህ ጋር። እኔ ይሄ ጂሜል እጠቀማለሁ። ኔክስት ትሉታላችሁ። ኮንፈርም ዩር ኢንዱስትሪ፣ የኢንዱስትሪያችን ምንድነው? ኤዱኬሽን ነገር ነው። ኤዱኬሽን አዘር ፋይናንሻል ኢንቨስትመንት ኤዱኬሽን የሚል የለም። ያ ይሄንን መርጣችሁ አይ ቲንክ ይጠፋል መሰለኝ። ሶ ኤዱኬሽን ትሉታላችሁ። ኤዱኬሽን ሰፖርት ነው፣ የትምህርት እገዛ ነው። ኮንፈርም ትሉታላችሁ። ዘን ሃው መኒ ኢሜል ኮንታክት ዱ ዩ ሃቭ፣ እዚህ ጋር ከ1000 እስከ 500 ትሉታላችሁ። ከ100 እስከ 500። ዘን ምን መጣ? ፍሪ ፓኬጁ ነው የምፈልገው። እቺ ፍሪ ፓኬጁ ይኸውላችሁ አይታይም፣ ራሱ ፍሪ ፓኬጁ የት እንዳለ አይታወቅም። ይኸውና ፍሪ ኮንቲኒው ፍሪ ትሉታላችሁ።
ብቻ ትናንትና በጣም አስቸግሮኝ ነበር። ፍሪ ፓኬጁን ትሞክሩታላችሁ። ፕሪፔሪንግ ዩር አካውንት ጀነሬቲንግ ቲፕስ ኤንድ ሪኮሜንዴሽን ደን ሰው አካውንቴ ክሬት እየተደረገ ነው ማለት ነው። የሜል ቺምፕ አካውንቴ ክሬት እየተደረገ ነው። ሜል ቺምፕን መጠቀም ጥቅሙን ኦልሬዲ ነግሬያቸዋለሁ። ከኖርማል ኢሜይሉ በብዙ ነገር ይለያል። አይ ዊል ዱ ዚስ ሌተር ትሉታላችሁ እዚች ጋር። እዛ ጋር ሪከርድ እያደረግኩም ከሆነ ምንም እያደረግኩ ስለሆነ ምንም የሚያሳስባችሁ ነገር የለም። አቴንዳንስ ያላዛችሁ በዚሁ አጋጣሚ አንዴ ላስታውሳችሁ። አቴንዳንስ ሜክ ኢት ሲቲ አዲስ አበባ ያ እኔ ምንድን ነው ያደረግኩት? ዶክተር ሜክ ኢት ሲቲ አዲስ አበባ ያ አዲስ አበባ ነው ያልኩት። ችግር የለውም ሙከራ ነው ይሄ እንትን ነው ለእናንተ ዲስፕሌይ ለማድረግ ነው እንጂ ሜል ቺምፕ ኮንስታንት ኮንታክት ምንድን ነው ይሄኛው? ኢፍ ዩር ኢንስትራክተር ኢንተር ኢንስትራክተር ከዚህ ጥያቄ ጠይቀ ሰው አለ መሰለኝ። ዋት ሹድ አይ ኢንተር ኢን ዘ ፊልድ ሌብልድ ፕሊዝ ኢንተር ዩር ዩኒቨርሲቲ አይዲ እንትን ነው እሱ። መምህር ከሆናችሁ ኢንስትራክተር በሉት እንትን ነው አቴንዳንስ ላይ ነው እዚህ ጋር ጠየቀው። ይሄንን ነገር ምን መሰላችሁ እኔ አሁን ሪከርድ እያደረግኩ ስለሆነ እናንተ ማየት ብቻ ነው። አሁን ብዙም ማለት ከኔ ጋር ፎሎ ማድረግ ከፈለጋችሁ ዩ ካን ፎሎ ኢት ማለት ቶሎ ቶሎ የምታደርጉ ከሆነ ማለት ነው። ነገር ግን እኔ አሁን ይሄንን ቪዲዮ ልክ በረፍት ሰዓት ላይ ዩቱብ ላይ አስቀምጠዋለሁ። ከዛን ሊንኩ ሼር አደርጋችኋለሁ። ከዛን እዚች ቦታ ጋር ትሄዱና ሰዓቷ አሁን ደቂቋን ልንገራችሁ ከፈለጋችሁ አሁን ስንት ሰዓት ነው? 1 ሰዓት ተኩል ላይ ልክ 1 ሰዓት ተኩል ከሚለው ላይ ትሄዱና እንትኑ ማለት ነው ቪዲዮ ልክ 1 ሰዓት ከ29 ላይ ክሊክ ስታደርጉ ስለዚህ ጉዳይ እያወራ ይጠብቃችኋል። ስለ ኢሜል ክሪኤሽኑ ማለት ነው። ከዛን እሷን ከዛ ያይታችሁ እያስቆማችሁ ክሬት ማድረግ ነው ማለት ነው። ስለዚህ ዲሞንስትሬሽን ስለሆነ በኋላ ላይ አሁን ከኔ ጋር ዳይሬክት ለመሄድ አስባችሁ ኢንኬዝ የሚያስቸግራችሁ ከሆነ ለማለት ነው። ኮፒ ሊንኩ ይሆና ሊንኩ አቴንዳንስ ነው። አቴንዳንስ መሙላት ለብዙ ነገር ጥቅም አለው። አንደኛ ለሪከርዲንግ፣ ሁለተኛ ለሰርቲፊኬት። ስለዚህ አቴንዳንስ ሙሉ። ደግሞ አቴንዳንስ ሞልታችሁ የምትወጡ ከሆነ አይሆንም፣ አትውጡ፣ ፎሎ አድርጉ። ያው ዛሬ እኔም እዚህ ጊዜን መስዋዕትነት አድርጌ እናንተን እያስረዳው ስለሆነ እናንተም ጊዜያችሁ መስዋዕትነት አድርጉ። ወደፊትም ብዙ የሚጠቅማችሁ ትሬኒንግ ኦፖርቹኒቲዎችን አዘጋጅላችኋለሁ። ስለ ዲጂታል ሊትረሲያችሁን ኢምፕሩቭ የሚያደርግ ስኮላርሺፕ ኦፖርቹኒቲ የሚፈጥርላችሁ እና ኢንካም ጀነሬት ለማድረግ መምህር ከሆናችሁ እዚህ ጋር አይደለም ወይኒቱ እዚህ ጋር ሳይሆን የምታደርጉት እዚህ ሊንክ ላይ ነው። ይሄንን ሊንክ መጀመሪያ ሊንኩ ተጫኑት። ይሄውና ይሄንን ሊንክ ተጫኑት። ከዛን ይሄንን ሊንክ ከተጫናችሁ በኋላ እዛ ጋር ስማችሁን ይጠይቃችኋል። የትምህርት ቤት አይዲያችሁ ምናምን ይላል። የትምህርት ቤት አይዲ ከሚለው ቦታ ላይ ኢንስትራክተር ትሉታላችሁ ማለት ነው። እስካሁን ስንት ሰው ሞልቷል? እስቲ አቴንዳንሱ 30 ሰው ሞልቷል። እስካሁን 30 ሰው ሞልቷል። ኢንኬዝ ወይኒቱ እዚህ ጋር ካልሞላሽ እችን ሊንክ ተጫኚ። ሊንኳን ተጭነሽ የምትሞዩ ሙይ የሚያስፈልገውን መረጃ ሙይ። ወደ ስራችን እንመለስ። ስለዚህ አሁን አካውንቱ ክሬት ተደረገ ማለት ነው። ሜል ቺምፕ አካውንቴ ክሬት ተደረገ። መጀመሪያ ኮንታክት እንትን አድርግ ይለኛል። አሁን ኦንላይን እየመዘገብኩ ስለሆነ ኢሜይላችሁ ምናምን ሳመጣ ዩቱብ ደግሞ ሌላ ችግር ይፈጥርብኛል። ስለዚህ ኮንታክታችሁን እንዴት ክሬት እንደሚደረግ ላሳያችሁ። የኒሃው የበፊቱን ነው። አሁን እዚህ ጋር ኮንታክት እንደዚህ ነው ክሬት የምታደርጉት። ልመልሰው ወደኋላ ሊመለስ። እዚህ ጋር ምን አለ መሰላችሁ? እዚህ ጋር በተኖች አሉ፣ ብዙ በተኖች አሉ። ሆም አለ። ካምፔን የሚለው የእናንተን ካምፔን ኢንፎርሜሽን ለማግኘት ይረዳችኋል። አውቶሜሽን የሚለው የሆነ መልእክት ምናምን አውቶማቲካሊ እንዲልክላችሁ ስኬጁል አድርጋችሁ የሆነ ጊዜ ላይ አውቶማቲካሊ የሆነ ነገር እንዲያደርግላችሁ ነው። ፎርሞች አሉ። ኦዲየንስ ማለት የእናንተን ኦዲየንስ ለመጨመር። አሁን ለምሳሌ ኦዲየንስን ክሊክ ባደርገው ኮንታክቶቻችሁን ክሬት የምታደርጉበት ፔጅ ላይ ይወስዳችኋል ማለት ነው። ይኸው እዚህ ጋር እንደምታዩት ኮንታክታችሁን ክሬት አድ ኮንታክት ከፈለጋችሁ አድ ኮንታክት። ይኸው በምን መልኩ ኮፒ ፔስት ነው የምታደርጉት፣ አፕሎድ ነው የምታደርጉት። እነዛ 200 ሰዎች እንደዛ ኮፒ ፔስት ማድረግ ትችላላችሁ ማለት ነው። አድ ኮፒ ፔስት፣ ለምሳሌ ኮፒ ፔስት ክሊክ ስታደርጉት እንደዚህ አይነት ነገር ይመጣላችኋል። ስለዚህ ኮንታክታችሁ ካሉበት ቦታ ሄዳችሁ እዚህ ጋር ፔስት የማድረግ ነገር ነው። ስለዚህ ጎግል ያው ዩቱብ እንደዛ አይነት ባህሪ ስላለው እዚህ ጋርም ኢሜይል እንዳይመስለው ደግሞ ቶሎ ልመለስ። ኮፒ ፔስት እዚህ ጋር ነው የምታደርጉት ነው። እኔ አሁን የራሴ አካውንት ስለነበረኝ ሜል ቺምፕ ላይ ወደዛኛው አካውንቴ ብሄድስ ጎልድ ይሄኛው ዶክተር ወርቅነሽ እሸቱ የሚለው የዛ ያሁኑ ነው።
እዛ ጋር ሄጄ እንዴት እንደሚላክ ምናምን ላሳያቸው ኦልሬዲ ክሬት ያደረግኩት ላይ ማለት ነው። ስለዚህ አሁን ክሬት አድርጌ ያለው አፕሎድ ማድረግ ነው። ኮንታክቴን አፕሎድ ማድረግ ነው። ለመላክ ስትፈልጉ ኮንታክት ክሬት ለማድረግ ስትፈልጉ ምን ታደርጋላችሁ? ካምፔን ትሉታላችሁ ለመላክ። ከዛን ክሬት የምትላለላችሁ ክሬት ትሉታላችሁ። ከዛን ክሬት የሚለውን ከዚህ ውስጥ ዲዛይን ኢሜል የምትሏን ክሊክ ታደርጋላችሁ። ከላይም ሜቢ ወደኋላ ልመለስ እችላለሁ። እንደዚህም ይቻላል፣ ችግር የለውም። ዲዛይን ኢሜል ቱ የሚለውን ለማን ነው የሚላከው? ኢምፖርት ኮንታክታችሁን ኮፒ ፔስት ብታደርጉ ኖሮ ያመጣላችሁ ነበረ። ፍሮም ማን ነው? ፍሮም እሸትቾ። ይሄው የራሴ ነው። ሳብጀክቷን እዚች ጋር ትጽፋላችሁ። ሳብጀክት እዚህ ጋር ይጻፋል። ፕሪቪው እዚህ ጋር ይጻፋል። ሳብጀክቱን እዚህ ጋር እንጽፋለን። ሴንድ ኢሜይል ከሚለው ኢሜይሉ ዲዛይን መደረግ አለበት። መጀመሪያ ኮንተንት ዲዛይን ኮንተንቱን እዚች ጋር ኮንተንት ዲዛይን የምትሏል። አሁን እዚህ ጋር የሚያስፈልጉትን መረጃዎች ስላላስገባውኝ ዲዛይን ኢሜይል የምትለው አክቲቭ አይደለችም። ለምን? እዚህ ጋር እነዚህ መረጃዎች መግባት አለባቸው። መጀመሪያ ቱ ለማን ነው የሚላከው? ፍሮም ሳብጀክቱ ምንድን ነው? ሳብጀክቱ ዲጂታል ሊትረሲ ልበለው። ዲጂታል ሊትረሲ ነው። ሴቭ ብለው ዲዛይን የምትለው አክቲቭ ሆነችልኝ። ሳብጀክቱን አትሊስት ሳብጀክቱን ማስገባት ይኖርብኛል ማለት ነው። ሳብጀክቱን አስገባሁኝ። ሰንድ ዲዛይን ኢሜል ትሉታላችሁ። ኢሜል ክሬት ላደርግ ነው ማለት ነው። አሁን ኢሜል ወደ ክሬት ወደማደርግበት ሄድኩኝ። ብዙዎቹ ክፍያ ናቸው ማለት ዲዛይኑ አለ ራሱን የቻለ ዲዛይን ስለሆነ እችኛዋን ነው የምንጠቀመው። እችኛዋን ላይክ ፕሪቪው ብለው ስታርት ፍሮም ስክራች ነው ማለት ያለብኝ። አዘርዋይዝ ክፍያ ነው። ለምን? አፕግሬድ ቱ ዩዝ ስለሚል ክፈል እያለኝ ነው። ክፍያ ፓርቱ እችኛዋ ናት። በነፃ የሚሆነው ስክራች ስታርት ፍሮም ስክራች የሚለውን ክሊክ አደርጋለሁ። ዘን እንደዚህ መጣልኝ ማለት ነው። ፎቶ አለው ኦልሬዲ የኔን ፎቶ አለው። ዘን ምንድነው የማደርገው? ኢሜይሏን እዚች ቴክስት ኢሜጅ ነገር ከሆነ ኢሜጇን እዚች ጋር ነው። ኢሜጅ ከሌለኝ ላይክ ኢሜጅ ለምሳሌ ኢሜጅ ከዚህ ጋር ኮፒ ፔስት ማድረግ ይችላል። አይ ቲንክ አድ ኢሜጅ ከብሮዘር አፕሎድ ኢሜጅ ክሬት ማድረግ ይችላለሁ ከፈለግኩኝ። ከዴስክቶፕ ላይ የሆነ ኢሜል ካለ እንትና አለ። ፎር ኤግዛምፕል ከዳውንሎድ ላይ ይችኛዋን በባለፈው ከእንትን ያደረግኩት ይሄንን አፕሎድ አድርግለዋለሁ። ሶ አይ ቲንክ አፕሎድ እያደረገ ነው። ስለዚህ ትንሽ እንጠብቀዋለን። ሶ ኢሜይሉ እንደዚህ ገባ ማለት ነው። በዚህ ፎርም ገባልኝ። ዘን ቴክስት ፓርቱ ደግሞ እዚች ጋር ነው። ቴክስቱ እዚች ጋር ነው። ሜቢ በባለፈው ሰው ጥንቃቄ እያደረግኩ ነው ዩቱብ እንዳንድ ኢሜይል ምናምን ስለሚል ከባለፈው እዚህ ጋር የላኩላችሁ ጠዋት የላኩትን ትናንት የላኩትን መልእክት ልውሰድ። ሶ ለነ አይ ቲንክ ይሄኛው ፓርት መልእክት አይ ቲንክ ይሄ መችስ መልእክት ነው። ጥንቃቄ እያደረኩ ነው። አሁንም ቶሎ ልመለስ። ዘን ወደ እንትኑ ሊሄድ ወደ መልእክት የሚጻፍበት ፔስት አደረግኩት። ስለዚህ ኢሜጅ ገብቷል። ይሄ ነገር አለ። አሁን ለማን ነው የሚላከው ነው። እዚህ ጋር ቱ ምናምን አልገባም። ይሄ ነው ለማን እንደምልክ ለራሴ መላክ እችል ነበረ፣ የራሴ መጻፍ እችል ነበረ። ስለዚህ እንደዚህ ታደርጉና ቱ ከሚለው ላይ ግን መጻፍ አለበት። ዘን ምንድነው የምታደርጉት? ሴንድ ነው ማለት ነው። ከዚህ ጋር ላክልኝ ነው። አሁን ከላካችሁ በኋላ አሁን እስከ መላክ ደርሰናል ማለት ነው። ቱ እዚህ ጋር አልገባም። እስቲ የራሴ ልጻፍበት። ኢምፖርት ቱ እችን ነገር ኢምፖርት ኮንታክት። መጀመሪያ ራሱ ኮንታክት ኢምፖርት ማድረግ ይኖርብኛል። የራሴን ኮንታክት ደግሞ ለማድረግ እንደዚህ ነው የሚባለው። አፕሎድ ኮንታክት ከሚለው ጋር ልሂድ። ኤግዚት ሜኑዎቹ ጋር ልሂድ። ሜቢ ኦዲየንስ የሚለው ኦዲየንስ ከሚለው ላይ ኦዲየንስ የሚለው እዚች ጋር ምን አለ? አድ ኮንታክት የምትላለች እዚች ጋር አድ ኮንታክት የሚላለላችሁ። ስለዚህ አድ ኮንታክትን ክሊክ እናደርገዋለን። ሜቢ ብዙ ጊዜ ይሄ ሜልቺምፕ ካምፔን ነው ማለት ለዘመቻ የሚያገለግል ነው። ስለዚህ ብዙ ጊዜ የሚደግፈው
ብዙ ኢሜሎችን እንድናስገባ ነው። ለዘመቻ የሚሆነው ለአንድ ሰው የሚላክ ኢሜል አይደለም፣ ለብዙ ሰዎች የሚላክ ኢሜል ስለሆነ ለዘመቻ ነው። ግን ለአንድ ሰውም ማድረግ ይቻላል። አድ ኮንታክት፣ አድ ሲንግል ኮንታክት፣ አድ ሲንግል ኮንታክት። ስለዚህ የኔን ስም ነው ወርቅነህ፣ ከዛን እሸቱ፣ ከዛን ኢሜይልን እዚች ጋር ላስገባት እሸትቾ @gmail.com ለዚህ ሰው እንዲላክ ነው የፈለግኩት። ዚስ ፐርሰን ጊቭ ሚ ፐርሚሽን ቱ አድ። ያው ዩቱብ እዚህ ጋር ይሄ የማይመቸው ከሆነ ያው እንደገና አድርጋለሁ እንደተለመደው ከት አድርገዋለሁ ገብቼ። ሰው ደቂቃዋን ራሱ ማየት ጥሩ ነው። ለነገሩ ይነግረኛል 1:38 በዚህ እዚህ ደረስኩኝ አይደል? ዘን አሁን ሚሴጁ ጋር እሄዳለሁ። አናውንስመንት ወይም ካምፔን የሚለው ጋር ብሄድ ያቺ ኢሜል ድራፍቷ ትኖራለች። እቺ ናት ድራፍቷ ጋር እቺን ክሊክ አደርጋለሁ። ዋናው ችግሬ ኢሜል ለማን እንደሚላክ አልጻፍኩኝም። ስለዚህ ሬሲፒየንት ከሚለው ላይ ቱ የሚለውን ክሊክ አደርጋለሁ። ኦል ኢሜልስም ማድረግ እችላለሁ፣ ችግር የለውም። አሁን ኢሜል አስገብቻለሁ ማለት ነው። ስለዚህ ሴንድ እለዋለሁ። ዩ አር አባውት ቱ ሴንድ ኢሜል ቱ ሰብስክራይበር የስ። ማን ነው አንዱ ሰብስክራይበር ይሁን ባይዘውቼ ካደረኩትም ሜቢ የራሴ ሊሆን ይችላል። ሴንድ ኢሜል። ስለዚህ ኢሜይሌን ላኩኝ ማለት ነው። ይሲ አሁን እዚህ ጋር ያ ኢሜል ይገባልኛል። አልገባም እስካሁን። ምንድን ነው እያለ ያለው? ለእሸትቸው አይደል? እስካሁን አዲስ ኢሜል አልመጣም። አውቶማቲክ ነው መግባት ያለበት። ያ ኢሜሉ ሜቢ ኦኬ፣ ያኛው ከሆነ ፎር ኤግዛምፕል ሌላ ኢሜል አለና ኢሜል ሊስት አሳየ ይለኛል። ደግሞ ይቅርብድ። ኤኒሃው እዚህ ጋር እንትን ያደርጋል። ይሄም አይደለም ያ። ስለዚህ አሁን በዋናነት ሜቢ እሱን አንዳንዴ የሚዘገይበት ምክንያት ካለው እናያለን። አሁን እንደዚህ ካደረግን በኋላ በዋናነት ምንድን ነው አድቫንቴጁ? አንደኛው ጥቅሙ ሜቢ ላይክ ማን የከፈተው የላኩትን ሚሴጅ ማን የከፈተው የሚለውን ነገር ማየት እችላለሁ። ስለዚህ ካምፔን ከምትለዋ ላይ ምን አለ ኢሜሉን መጀመሪያ እንከፍታለን። ዘን ሪፖርት የሚል አለ እዚህ ጋር። አሁን እዚህ ጋር ይሁት ሬሲፒያንቱ ጎልድማን ነው፣ ሳብጀክቱ ዲጂታል ሊትረሲ ነው። እየከፈተ ሰው የለም እስካሁን አልተከፈተም። ኦፕን ሬት እዚህ ጋር ሪፖርቱ እነዚህ ናቸው ማለት ነው። ኦፕን ሬት፣ ክሊክ ሬት፣ የላኩትን ሊንክ ማን ነው ክሊክ ያደረገው፣ ባውንስ ሬት፣ ከተመለሰ ሁሉ ካልደረሰ፣ ሚሴጁ ካልደረሰ ሁሉ ይነግረኛል። አንሰብስክራይበር ሬት ሰሞን አሁን ሰብስክራይብ አድርጎኝ የኔን ዌብሳይት ወይ ይሄ አሁን ዌብሳይት ነው ሜልቻምፒን ዌብሳይቴ ነው። ይሄንን ዌብሳይቴን ሰብስክራይብ አድርጎ አንድ ሰው ሜቢ ደግሞ አንሰብስክራይብ ሊያደርግ ይችላል። እሱንም ይነግረኛል። የወጣ ሰው ማን እንደሆነ ይነግረኛል። እና ይሄንን ኢንፎርሜሽን በግራፍም በቴብልም አድርጎ ይነግረኛል። ይሄ ነው ማለት ነው። አሁን የትናንትናውን እንደው አብረን ብናይ ከዚህ እንውጣና ሎጋውት ብለን ሜቢ የትናንትናውን ለ65 ሰው ስለደረሰ ስንት ሰው አየ ምናምን የሚለውን ነገር ሎጊን ጀስት ይሄ ነው የኔ ኢሜል ትናንትና የተጠቀምኩት workicho3@gmail.com ወደ ሜልቺምፕ ልገባ ነው። ሎጊን አይ ቲንክ ፓስወርድ አልጠየቀኝም ነበር እኮ ለምን ክሬት አን አካውንት ትናንትና አውቶማቲካሊ ነበረ ዘሎ የገባው ፓስወርድ አልጠየቀኝም። ስለዚህ ፓስዋርድ ከሚለው ላይ ከምሞክር ክሬት አን አካውንት ልበለው። ዘን በዚህኛው ኢሜል ክሬት አካውንት ስለው ከዚህ ጋር አሁን ፎር ኤግዛምፕል ሎጊን ኢን ላይ ከዚህ ጋር ነበረ ኦፕሽኑን ያመጣልኝ ሳይን አፕ። ወደዛኛው ኢሜል ለመግባት ያ ይሄ ነው። በዚህኛው ግባ ልበለው። ይሄኛው ኦልሬዲ አካውንት ስላለው ወደ ዳይሬክትሊ ወደ አካውንቴ ይወስደኛል ማለት ነው።
you see j the email is already in use login ልበለዋ the email is already in use ሎጊን ካልኩ ለምንድን ነው ፓስዋርድ የሚጠይቀኝ? ትናንትና ፓስዋርድ አልጠየቀኝም። ዛሬ ቅድም ክሬት ስናደርግ እኮ ፓስዋርድ አልጠየቀንም አይደል? እዚህ ጋር ሜል ቺምፕ አለ፣ ችግር የለውም። ከዚህ ልገባ እችላለሁ። ሜል ቺምፕ ኢምፖርት አክቲቬት ዩር ሜል ቺምፕ አካውንት we are glad this ሸትቸው ሜል ቺምፕ አክቲቬት right ያ ብዙ ኦፕሽኖችን እያየው ነው ያለ ፓስዋርድ እንድገባ እና ይሄንን ፔስት ላድርግ አክቲቬት ዩር ሜል ቺምፕ አካውንት ይሄኛው የሸትቸው ነው የዚህኛው ነውና ያሁኑ ነው አክቲቬት አን አካውንት that is odd this page appear to be missing so ሜል ቺምፕ ትናንትና ክሬት ያደረኩትን ሜል ቺምፕ የራሱ የኢሜይሉ ነው የሚሆነው ማለት ነው። የኢሜይሉ ከሆነ እሱ ላስገባበት ኢሜይሉ ላስገባበት መጀመሪያ ዘን ሎጊን ዳይሬክትሊ በኢሜይሉ የሚጠቀም ከሆነ ስቲክ የኢሜይሉ አይደለም የኢሜይሉ ስህተት አለበት ነው የሚለኝ። ሪከቨር ማድረግ ይቻላል። ሪከቨር እናድርገው። ፓስዋርዳችን ረስቸዋለሁ በማለት ፎርጌት ፓስዋርድ እንደዚህ ማድረግ ይቻላል። ፓስዋርዳችንን ረስተናል ማለት ዩዘር ኔሙ ይሄ ነው። ፓስዋርድ ሪሴት ፓስዋርድ ሴንድ ቱ ዚስ ኢሜል ኦኬ ሞር ፕሮባብሊ እንትን ስፓም እየገባብኝ እንዳይሆን ሃርቫርድ አልገባም። ትናንትና የላኩት ኢሜል እዚህ ጋር እንደሚያሳየው ምን ላይ ነው ላኩት ያለኝ ፎር ኖት ሪሴት ዩር ፓስዋርድ ፊር ኖት ዩዘር ኔም we will email your instruction to reset your password. If you don't have access to your email anymore, you can try your recovery. Okay, no, user email. Okay, user name. I'm not a robot. Reset password. All right, the reset password. This account was created through Google. Please go to Google to make any password changes. Google. Reset password. Fear notes. Reset password. Fear notes. ዞሮ ዋናውን ለማስተማር የፈለግኳቸውን ነገር አሳይቻችኋለሁ። ትናንት የላኩትን ኢሜል ለማሳየት ነበረ። ትናንት የላኩትን ኢሜል ላሳያችሁ ብዬ ነበረ እና ስንት ሰው እንደከፈተ አብረን እንድናየው ብዬ ነበረ። አንፎርቹኔትሊ በጎግል የገባሁት እንደሆነ ወደዚህኛው አሁን የገባሁበት ይሄኛው ጎግል ማለት ይሄኛው ነው። ስለዚህ ትናንትና ምንድን ነው ያለኝ እዚህ ጋር ሪኮሊን ጎልድ ኢምፖርታንት ትሬኒንግ አናውንስመንት ሜል ቺምፕ ይሄም አይደለም ኢዝ ኦኬ ነው። ይሄ ነው ማለት ነው። ሜል ቺምፕን ተጠቅመን በዚህ መልኩ ክሬት አድርገን ካምፔኑንም የት እንደደረሰ ማን እንደከፈተ ኢቭን ሜቢ ሚሴጁ ካልተላከለት ለሆነ ሰው ሚሴጁ ካልደረሰ ያልደረሰለትን ሰው ጭምር ይነግረናል ማለት ነው። ሜል ቺምፕን መጠቀም እንደዚህ አይነት ጥቅም አለው። ስለዚህ ኢሜል ካምፔን ላይ ሜል ቺምፕን እንድትለማመዱት ይረዳቸዋል። ክሬቲንግ ኤንድ ማኔጂንግ ኮንታክት ሊስት ኦፕት ኢን እና ኦፕት አውት የምትል ነገር አለች። ኦፕት ኢን ማለት ኮንታክት ኦንሊ ፒፕል ሁ ሃቭ ጊቨን ፐርሚሽን ዩ። ኦፕት ኢን ማለት
ኦፕት አውት ማለት ኦልዌይዝ ፕሮቫይድ አንሰብስክራይብ ኦፕሽን። ኢሜይላችሁ ላይ ብዙውን ጊዜ ኢሜይል ስትልኩ አንዳንድ ኢቭን ኢሜይል ተልኮላችሁ ስታዩ አንዳንድ ላኪዎች አንሰብስክራይብ የምትል ኦፕሽን አላቸው። ከስር ከመልእክቱ በታች አንሰብስክራይብ ኢፍ ዩ ዶንት ዋንት ዩ ካን አንሰብስክራይብ የሚል ነገር አለው። ይሄ ማለት ኦፕት አውት ማለት ነው። ስለዚህ ሰውየው ከጨዋታ ውጪ ከዛም መልእክት ከዛ ቡድን ውጪ የመሆን ፕሪቪሌጅም አለው ማለት ነው። ኦፕት አውት ኦፕሽን መስጠት አስፈላጊ ነው እና እነዚህ ነገሮች ከሜል ቺምፕ ኢሜል ካምፔን ፕላትፎርም ማወቅ እንችላለን። ክሬቲንግ ኤንድ ማኔጂንግ ኢሜል ካምፔን ያው ቅድም ያሳየነው ነው። ፕራክቲካሊ ይህን ሁሉ አይተናል። ኢሜል እንዴት ክሬት እንደሚደረግ መጀመሪያ ሰሌክት ሪሲፒያንት፣ ቹዝ ካምፔን ታይፕ፣ ዲዛይን ኢሜልስ፣ ሴት ካምፔን ዲቴልስ፣ ፕሪቪው ኤንድ ቴስት፣ ሴንድ ኦር ስኬጁል፣ ትራክ ሪዛልት። ዩሲ ትራክ ሪዛልት። ይሄ ሜል ቺምፕን ስለምንጠቀም ሪዛልቱን ትራክ ማድረግ እንችላለን። ስንት ሰው ከፈተ፣ ስንት ሰው ሊንኩን ክሊክ አደረገ፣ ስንት ሰው ጋር አልደረሰም የሚለውን ነገር ማድረግ ስለምንችል ነው ሜል ቺምፕን መጠቀም ጥሩ የሚሆነው። ሌላው ሞባይል ማርኬቲንግ ነው። ሞባይል ማርኬቲንግ ነው። አይ ቲንክ እዚች ጋር እረፍት ወስደን 6 ሰዓት ስለሚሆን ስንመለስ 20 ደቂቃ 30 ደቂቃ እንድንጠቀም እዚህ ጋር ማቆም እንችላለን ማለት ነው። እዚህ ጋር ለእረፍት እንውጣና እረፍት ሜቢ 15 ደቂቃ ያው 5 ሰዓት ከ5 ስለሆነ 15 ደቂቃ ስንጨምርበት 5 ሰዓት ከስንት ነው የሚሆነው? ከ20 ይሆናል ማለት ነው። 5 ሰዓት ከ20 ያው አቴንዳንስም ሜልቺምፕ ሎጊን ለማድረግ ኮንቲኒው ዊዝ ጉግል የሚለውን ክሊክ ያደርጉት ዶክተር። ኦኬ በጣም ጥሩ። አይ ቲንክ እሱንም ኮንቲኒው ዊዝ ጉግል ቅድም ብየው ነበረ እኮ የት አለ ካለ ኮንቲኒው ዊዝ ጉግል ሪሴት ሪተርን ቱ ሎጊን ነው። ችግር የለውም። በኋላ ላይ ቼክ እናደርገዋለን። ሜቢ በዚሁ አጋጣሚ ጥያቄ ካላችሁ ሜቢ ጥያቄዋን እናስተናግድና እረፍት እንውጣ። ኦር ሼር ማይካችሁን ኦን ላድርገው። አሁን ማውራት ትችላላችሁ። ስለዚህ ጥያቄ ካላችሁ ጥያቄ ማንሳት ይቻላል። አዘርዋይስ ግን እረፍት እንወጣና ከእረፍት መልስ እቺ ሞባይል አፕሊኬሽን የምትሏን ሞባይል አፕሊኬሽን ካምፔን የሚለውን እናያለን። ሞባይላችንን ተጠቅመን እንዴት ነው ካምፔን ማድረግ ማስታወቂያ ስለ ፕሮዳክቶቻችን ሼር የሚደረገው ምን ማወቅ አለብን የሚለውን ነገር እናያለን። ዘን ዌብ አናሊቲክስ ይመጣል ማለት ነው። ዌብ አናሊቲክስን ደግሞ እናያለን ወይም ከሰዓት በኋላ ወይም አሁን እንሄዳለን። ስለዚህ አናሊቲክስ ማለት መተንተን ነው፣ መረጃውን መተንተን ነው። ስለዚህ ካምፔን ማድረግ ብቻም ሳይሆን ካምፔኑ ላይክ ታርጌት ኦዲየንሶቻችንን አግኝቷል ወይስ አላገኘም፣ የምንፈልግለትን ግብ አቺቭ እንድናደርግ አስችሎናል ወይስ አላስቻለንም የሚለውን ነገር መተንተን እንዴት እንደሚተነተን ደግሞ ከሰዓት በኋላ እናያለን ማለት ነው። ይሄ ዲጂታል ሊትረሲ ነው። ስለ ዲጂታል ኤዱኬሽን ዲጂታል ማርኬቲንግ ላይ ነው ፎከስ ያደረግነው። ነገ በዚሁ ያልሰማችሁ እንድሰሙ ነገ ይኖረናል። ቅዳሜ ነው ነገ የእረፍት ሰዓታችሁ ነው። ግን ነገ ቢያንስ ስለ ስፔሲፊካሊ ስለ ከገቢ እንዴት እናገኛለን ባለን ዲጂታል ስኪል ተጠቅመን ወደ ገቢ እንዴት እንቀይረዋለን የሚል እና ስለ ስኮላርሺፕ የአንደርግራጁዌት አሁን እኮ የኛ መንቀሳቀስ ነው እንጂ ኢቭን አንደርግራጁዌት ተማሪዎች ትምህርታቸውን ከአንደርግራጁዌት ጀምሮ ውጭ ሀገር የመማር እድላቸውን ሊያስፉ ሊሞክሩ ይችላሉ። ጃፓን ሀገር፣ ኮሪያ ሀገር፣ ዩኬ ሀገሮች፣ ዩሮፒያን ዩኒየን ሀገሮች፣ ኢዩ ሀገሮች ኦፖርቹኒቲዎች አሉ። እኔም ራሱ የማውቃቸው ሰዎች አሉ። ስለዚህ ያንን ኦፖርቹኒቲ እንዴት እንደምታገኙ እስከነ ማስረጃና ወደፊትም ደግሞ እስከነ ኦፖርቹኒቲው ራሱ ሼር የማደርጋችሁ ኦፖርቹኒቲ ፕላትፎርም እንፈጥራለን። ስለዚህ ነገ ስለዚህ ጉዳዮች ስለምናወራ ነገም እንዳትቀሩ ለማለት ነው። በዚሁ አጋጣሚ ጥያቄ ካሌላችሁ ወደ እረፍታችን እንሂድ። ጥያቄ የለም ማለት ነው። የእረፍት ሰዓት ነው። እዚሁ ነው የምንቆየው።
እንዳትወጡ እንዳትጠፉ። እስከ 5 ሰዓት ከ50 ነው የምንቆየው። 5 ሰዓት ከ20 እንገናኛለን። እስከ 5 ሰዓት ከ50 እንቆይና 5 ሰዓት ከ50 ላይ እንዘጋና ከ8 ሰዓት ላይ እንገናኛለን ከሰዓት በኋላ። ስለዚህ ከዚህ ከእረፍት መልስ አንድ 20-30 ደቂቃ ነው የምንቆየው ማለት ነው። ስለዚህ እንዳትጠፉ ተመለሱ። ቡና ጠጡ፣ ሻይ ቡና ኤቭሪቲንግ ዘን ካም ባክ ፕሊዝ።